ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዛሬ ዩኒት 5ን እንጀምራለን ቤዚክስ ኦፍ ኤሌክትሮኒክስ። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳረሱ። በቀጥታ ወደ ኢንትሮዳክሽን እና ሴሚኮንዳክተርስ Introduction. Electronic devices influence our daily lives in such a way that it is almost impossible to spend even a few hours without them. ያው አዲክሽንም ካለ ማለት ነው። ኦር ደግሞ ቴክኖሎጂ በጣም የምንጠቀም ከሆነ ማለት ነው። ሁሉንም ላይ ያካትት ይችላል። ቅር የሚለው ሰው እንዳይኖር። እሺ፣ ለምሳሌ ካልኩሌተር እንጠቀማለን፣ ዲጂታል ዎች፣ ሞባይል ፎንስ። በተለይ እዚህ ላይ ብዙ ሰው ጊዜውን ያሳልፋል። ለትምህርትም ሊሆን ይችላል፣ መረጃ ለመፈለግም ሊሆን ይችላል ማለት ነው። ቴሌቪዥንስ and computers are just some of the electronic devices that we use every day. እነዚህ ሁሉ ምንድን ናቸው ማለት ነው? ኤሌክትሮኒክ ዲቫይስስ ናቸው ማለት ነው። Why have we become so dependent on electronics? ኤሌክትሮኒክስ ላይ በዚህ ደረጃ ጥገኛ የሆነው ለምንድን ነው? መልሱ በጣም ቀላል ነው። አክቲቪቲያችንን እና ህይወታችንን ምን ስለሚያደርጉልን ስለሚያቀሉልን ነው። ለምሳሌ የሆነ ጓደኞቻችሁን ማግኘት ብትፈልጉ በስልክ ትደዋወላላችሁ። የሆነ መረጃ ብትፈልጉ ኢንተርኔት ላይ ስልካችሁን አውጥታችሁ እዛው ላይ ሰርች ማድረግ ትችላላችሁ፣ ወይም በኮምፒውተራችሁ ማለት ነው። በዚህ ደረጃ ያው ነገሮችን ያቀልልናል ማለት ነው። ሌላ ኤሌክትሮኒክስ ፕሌይስ አን ኢምፖርታንት ሮል ኢን ዘ ኤሮስፔስ ኢንዱስትሪ ኤንድ አውቶሞቢል ኢንዱስትሪስ። እንግዲህ ያው ይሄ ፕሌን ማለት ነው፣ የፕሌን ኢንዱስትሪ እና የመኪናዎች ለምሳሌ አሁን ኤሌክትሪክ መኪናዎችን ብትወስዱ ወይም ሰልፍ ድራይቪንግ የሆኑ ውስጥ ገብታችሁ ቁጭ ትላላችሁ፣ መኪናው ራሱ ይሄዳል ማለት ነው። ኤሌክትሮኒክስ ይጠቀማል። ፕሌንም ላይ ስንመጣ በተመሳሳይ ማለት ነው። ወደ ፕሌኑ ስንመጣ እንግዲህ ለምሳሌ ጂፒኤስ ልንጠቀም እንችላለን። ከሆነ ቦታ ተነስተን ወደ ሆነ ቦታ ስንሄድ ራዳር ልንጠቀም እንችላለን። እነዚህ ሁሉ ውስጥ ምን አለ? ኤሌክትሮኒክስ አለ ማለት ነው። ፎር ኤግዛምፕል ሌላ ኤሌክትሮኒክ ዲቫይስስ አር ኦልሶ ነሰሰሪ ኢን ሜዲሲን፣ ህክምና ላይም በተመሳሳይ ማለት ነው። እንግዲህ እንደ ኤምአርአይ፣ ሲቲ ስካን ሲባል ሰምታችሁ ታውቃላችሁ፣ ኤክስሬ። እነዚህ ሁሉ ምን ላይ ዲፔንድ ሆኖ ነው የሚሰሩት ማለት ነው? ኤሌክትሮኒክስ ላይ ዲፔንድ ሆኖ ነው የሚሰሩት ማለት ነው። ቱ ዱ ዜር ወርክ ኩዊክሊ ኤንድ አኩሬትሊ ማለት ነው። Objectives. At the end of this unit, you will be able to appreciate the characteristics of the PN junction diode and its application in electronics. እንግዲህ ይሄ PN junction diode ምን እንደሆነ በደንብ አድርጌ አሳያችኋለሁ። እንዲሁም አፕሊኬሽኑንም እናያለን። Understand the characteristics of the bipolar transistor and its application in electronics. እንዲሁም ባይፖላር ትራንዚስተርን በደንብ አድርገን እናያለን። እንዲሁም ባህሪውን ማለት ነው። እንደገና አፕሊኬሽኑንም እናያለን። Appreciate the use of digital electronics in electronic switching and integrated circuits. እንግዲህ አሁን ትልቁ የነዚህ የሴሚኮንዳክተር የምንላቸው ወይም እነዚህ ዲጂታል ኤሌክትሮኒክሶች ለስዊቺንግ ፐርፐዝ ነው የምንጠቀማቸው። ቶሎ ኦን ኦፍ የማድረግ አቅማቸው ከፍተኛ ስለሆነ ማለት ነው። አንደርስታንድ ዘ አፕሊኬሽን ኤሪያስ ኦፍ ኤሌክትሮኒክስ፣ እንዲሁም እነዚህን ኤሌክትሮኒክሶች የት እንደምንጠቀምም በደንብ አድርገን እናያለን። ብሬንስቶርሚንግ 5.1 ኦብዘርቭ ዘ ፊገር አባቭ። እንግዲህ ቴክስታችሁ ላይ ከላይ ነው ያለው ኢሜጁ ወይም ፊገሩ፣ እኔ እዚህ ጋር ከታች አምጥቼዋለሁ። ይሄ ኢሜጅ ማለት ነው። ኢት ሾውስ አን ኤሌክትሮኒክ ሰርኪዩት ቦርድ ዩዝድ ኢን ኤሌክትሮኒክ ዲቫይስስ list some of the basic electronic components that are used for building electronic circuits. አሁን ይሄን ተመልከቱ። አሁን ይሄን ብታዩ እዚህ ጋር የሆነ ኮምፖነንት አለ፣ እዚህ ጋርም ስታዩ ሌላ ኮምፖነንት አለ፣ እዚህም ስትመጡ ሌላ ኮምፖነንት። እነዚህ ደግሞ ትንንሾቹ እነዚህ ሁሉ ምንድናቸው? የተለያዩ ኮምፖነንቶች ናቸው ማለት ነው። እነዚህን ወደ አንድ አምጥተን ነው ሰርኪዩት ወይም ኤሌክትሮኒክ ሰርኪዩት ቦርድን የምንፈጥረው ማለት ነው። አሁን ሊስት ሰም ኦፍ ዘ ቤዚክ ኤሌክትሮኒክ ኮምፖነንትስ ተብለናል። ያንን ሊስት እናደርጋለን ማለት ነው። እሺ ተመልከቱ እንግዲህ ዘ ሞስት ኮመን የሚባሉት ካፓሲተር፣ ሬዚስተር፣ ትራንዚስተር፣ ዳዮድ፣ ኢንዳክተር እነዚህን የመሳሰሉት ናቸው ማለት ነው። ዚስ ኤሌክትሮኒክ ኮምፖነንትስ አር ኮኔክትድ ቱ ኢች አዘር ኤንድ ፎርም ኤሌክትሪክ ሰርኪዩት ይፈጥራሉ ማለት ነው። አሁን ደግሞ የሴክሽኑን ኦብጀክቲቭ እንመልከት። ዲስክራይብ ዘ ዲፈረንስ ቢትዊን ኮንዳክተር፣ ኢንሱሌተር ኤንድ ሴሚኮንዳክተር። እንግዲህ ኮንዳክተር ምን እንደሆነ ታውቃላችሁ ብዬ አስባለሁኝ። ኢንሱሌተርም ምን እንደሆነ ታውቃላችሁ ብዬ አስባለሁኝ። ምናልባት እቺ ናት አዲስ የምትሆነው
ሴሚኮንዳክተር ማለት ነው። የሶስቱን ልዩነት በደንብ አድርገን እናያለን። ጊቭ ኤግዛምፕል ኦፍ ሴሚኮንዳክተር ኤሌመንትስ። እንግዲህ የዚህ ኦልሞስት የዩኒቱ ዓላማ ማለት ይቻላል ሴሚኮንዳክተሮችን ነው በደንብ አድርገን የምናየው። ሴሚኮንዳክተር ምን እንደሆነ በደንብ አድርገን እናያለን። እንዲሁም ኤሌመንቶቹ ነው የተወሰኑ ኤግዛምፕሎችን እንጠቅሳለን ማለት ነው። ዲስቲንጉሽ ቢትዊን ኢንትሪንሲክ ኤንድ ኤክስትሪንሲክ ሴሚኮንዳክተር። እንግዲህ ይሄ ሴሚኮንዳክተር በሁለት ይከፈላል፣ ኢንትሪንሲክ እና ኤክስትሪንሲክ ሴሚኮንዳክተር ተብሎ ማለት ነው። በሁለቱ መካከል ያለው ልዩነት ምንድን ነው የሚለውን በደንብ አድርገን እናያለን። ሌላ ይሄ ኤክስትሪንሲክ ሴሚኮንዳክተር በሁለት ይከፈላል፣ ኤን ታይፕ ሴሚኮንዳክተር እና ፒ ታይፕ ሴሚኮንዳክተር ተብሎ ማለት ነው። በሁለቱ መካከል ያለው ልዩነት ምን እንደሆነ በደንብ አድርገን እናያለን ማለት ነው። ኤክስፕሌን ሃው ዶፒንግ ሰፖርትስ ከረንት ፍሎ ኢን ኤ ሴሚኮንዳክተር ማቴሪያልስ። እንግዲህ እነዚህ ሴሚኮንዳክተሮች አሁን ኮንዳክተር ቢሆን ከረንት ማስተላለፍ ይችላል ማለት ነው በውስጡ። ነገር ግን ሴሚ ነው የሚለው እንደምታዩት ማለት ነው። ፐርፌክትሊ አያስተላልፍም። የሆኑ ሜካኒዝሞችን ከተጠቀምን ግን በደንብ እንዲያስተላልፉ ማድረግ እንችላለን። ሶ በደንብ ኤሌክትሪክ ኮንዳክት እንዲያደርጉ ከሚያስችለን መንገድ ውስጥ አንዱ ዶፒንግ ይባላል ማለት ነው። ሶ ኤክስፕሌን ሃው ዶፒንግ ሰፖርትስ ከረንት ፍሎ ኢን ኤ ሴሚ ኮንዳክተር ማቴሪያል። ሶ እዚህ ሴሚ ኮንዳክተር ላይ ወስደን የሆነ ነገር በመጨመር ማለት ነው ዶፒንግ። ከዛ እንዴት አድርገን ነው ከረንት ፍሎውን የምናሳድገው? የስፖርት ላይ አይታችሁ ሊሆን ይችላል። ምንድነው ዶፒንግ ተገኘባቸው ሰምቲንግ እንደዛ አይነት ነገር አለ። ሶ ባዕድ ነገር ማለት ነው፣ ባዕድ ነገር። ሶ አሁን ይሄ ሴሚ ኮንዳክተር አለ፣ እሱ ላይ ሌላ ነገር ስንጨምርበት በደንብ አድርጎ ከረንት እንዲያስተላልፍ ማድረግ የምንችልበት መንገድ ነው። እሱም በደንብ አድርጌ ያሳያችኋለሁ። ብሬንስቶርሚንግ 5.2 ዋይ አር ሜታልስ ጉድ ኮንዳክተር ኤንድ ኢንሱሌተርስ ፑር ኮንዳክተር ኦፍ ኤሌክትሪሲቲ። እንግዲህ ቤታችሁ ውስጥ የሆነ ገመድ አለ ኤሌክትሪክ የሚሄድበት፣ ውስጥ ላይ ምን አለ? የሆነ ሽቦ አለ ኤሌክትሪሲቲ የሚተላለፍበት ማለት ነው። ሶ ይሄ ውስጥ ያለው ይሄ ምንድን ነው? ሜታል ነው፣ ሜታል። ይሄ ውጭ ላይ ያለውስ በእጃችን የምንይዘው ማለት ነው ኢንሱሌተር ነው። ይሄ ፕላስቲክ። ሶ ይሄ ከውጭ የሆነው ለምንድን ነው? ፑር ኮንዳክተር ስለሆነ ነው። በእጃችን ብንይዘውም ይሄ ኤክስፖዝድ ስለሆነ በውጭ በኩል ስለሆነ ያለው በእጃችን ብንነካውም ምን አይሆንም ማለት ነው። ከውስጥ ያለውን ኤሌክትሪሲቲ ወደ እጃችን አያስተላልፍም። ሶ ፕላስቲኮች ምንድናቸው? ፑር ኮንዳክተርስ ናቸው። ውስጥ ያለውስ ጉድ ኮንዳክተር ነው፣ ሜታል ነው። በዚህ ውስጥ ከረንት ወይም ኤሌክትሪሲቲ ፍሎ ያደርጋል። ሶ ውስጥ የሆነበት ምክንያት ለምንድን ነው? ኮንዳክት ስለሚያደርግ ወይም ኤሌክትሪሲቲ በውስጡ ስለሚያልፍ። ውጪ ላይ ከሆነ በእጃችን አጋጣሚ ከነካ ነው ሊይዘን ይችላል ማለት ነው። ስለዚህ ባጭሩ ኢንሱሌተር የምንላቸው ኤሌክትሪሲቲን የማያስተላልፉ፣ ጉድ ኮንዳክተርስ የምንላቸው ወይም ኮንዳክተር የምንላቸው ደግሞ ሜታልስ ናቸው። ሜታልስ ኮንዳክት የሚያደርጉ። ይሄ ደግሞ በሁለቱ መካከል ያለ ማለት ነው። ኮንዳክትም ያደርጋል አንለውም፣ አያደርግምም እማንለው ማለት ነው። የሆኑ ሁኔታዎችን ካመቻቸንለት ምን ማድረግ ይችላል? እንደ ኮንዳክተር አክት ማድረግ ይችላል። ሁኔታ ካልተመቻቸ ደግሞ እንደ ኢንሱሌተር አክት ያደርጋል ማለት ነው። ዞሮ ዞሮ በደንብ ለይተን እናያቸዋለን። እስኪ አሁን ደግሞ በደንብ አድርገን ሪዝኑን ኮንዳክተሮች ለምን ኮንዳክተር እንደሆኑ፣ ኢንሱሌተርስ ለምን ኢንሱሌተርስ እንደሆኑ፣ ሴሚ ኮንዳክተርስ ለምን ሴሚ ኮንዳክተርስ እንደሆኑ እንመልከት። እዩ ኮንዳክተርስ አር ማቴሪያልስ ዊች አለው ኤሌክትሪሲቲ ቱ ፍሎ ስሩ ዘም። ዋይ ለሚለው ለምንድን ነው በውስጣቸው ፍሎ የሚያደርገው ለሚለው መልስ እንሰጣለን። ሜታልስ አር ጉድ ኮንዳክተርስ ኦፍ ኤሌክትሪሲቲ። አሁንም ለምን ኮንዳክተርስ ሃቭ ፍሪ ኤሌክትሮን። መልሳችን ይሄ ነው። ይኸውላችሁ ፍሪ ኤሌክትሮኖች አሉ ማለት ነው። ዛት አለው ዘ ኢዚ ፍሎ ኦፍ ኤሌክትሪክ ከረንት። አሁን ይኸው ለምሳሌ ይሄ ሜታል ነው እንበል። እዚህ ውስጥ ፍሪ ኤሌክትሮኖች አሉ። ሶ ከዚህ ጋር የሆነ ቮልቴጅ ብንሰጥ ማለት ነው እነዚህ ኤሌክትሮኖች ምን ማድረግ ይጀምራሉ ማለት ነው? ፍሎ ማድረግ ይጀምራሉ። ነገር ግን ፍሪ ኤሌክትሮን ከሌለስ? አሁን ወደ ኢንሱሌተሩ እንምጣ። ምንም አይነት ፍሪ ኤሌክትሮን የላቸው ምኖች ኢንሱሌተሮች ማለት ነው። ስለዚህ ኤሌክትሪክ ፍሎ ማድረግ አይችልም። በዚህ ውስጥ ኤሌክትሪሲቲ ፍሎ ማድረግ አይችልም፣ ወይም ቻርጅ ስለሌለ ምንም የሚያልፍበት መንገድ የለም ማለት ነው። ኢንሱሌተርስ ዱ ኖት ሃቭ ፍሪ ኤሌክትሮንስ ፍሪ ኤሌክትሮንስ።
ስለዚህ ፍሪ ኤሌክትሮን ከሌለ ደግሞ ምን ማድረግ አይችልም ማለት ነው? ኮንዳክት ማድረግ አይችልም ማለት ነው። ማስተላለፍ አይችልም። ኤቭሪ ኤሌክትሮን ኢን ዘም ኢዝ ታይትሊ ባውንድ ቱ ዘ ፓረንት አተም። ይሄ ማለት ምን ማለት ነው? ለምሳሌ እዩ፣ ኤሌክትሮን እንደዚህ ነው የምንደረድረው። መጀመሪያ እዚች ጋር 2 እናስቀምጣለን፣ ከዛ 8 እያልን ነው የምንሄደው። ሶ የኢንሱሌተሮች ኤሌክትሮኖች ወደ ኒውክለሱ ተጠግተው ነው ያሉት። ወደ ኒውክለሱ ተጠግተው ስለሆነ ያሉት ኒውክለሱ ወደ ራሱ በደንብ ስቦ ስለሚይዛቸው ፍሪ ሆኖ ምን ማድረግ አይችሉም? ማስተላለፍ፣ ኤሌክትሪክን ማስተላለፍ አይችሉም ማለት ነው። ሶ እዩ እንግዲህ ኤቭሪ ኤሌክትሮን ኢን ዘም ኢዝ ታይትሊ ባውንድ ቱ ዘ ፓረንት አተም የሚለን ለዚህ ነው ማለት ነው። ምሳሌ ፕላስቲክ፣ ውድ፣ ግላስ ኤንድ ረበር አር ኤሌክትሪካል ኢንሱሌተርስ። አሁን ደግሞ ወደ ሴሚ ኮንዳክተርስ እንምጣ። ወደ ኮንዳክተሩ ስንመጣ ደግሞ እዚህ ጋር ምናልባት ኤግዛምፕል መስጠት ካስፈለገ ማለት ነው እንደዚሁ እንደረድራለን እንግዲህ ኤሌክትሮኖቹን ማለት ነው። ደረደር ከዛ ውጭ አካባቢ ላይ የሆኑ ኤሌክትሮኖች ይኖራሉ። ከምን ርቀው? ከዚህ ከፓረንት ወይም ከኒውክለሱ ርቀው ያሉ ማለት ነው። ሶ እነዛ ውጪ ላይ ያሉት ኤሌክትሮኖች ኢዚሊ ምን ማድረግ ይችላሉ? ከዚህ ተነጥለው ወጥተው ኮንዳክሽን መፍጠር ይችላሉ ማለት ነው። እሺ ሴሚ ኮንዳክተርስ አር ማቴሪያልስ which have a conductivity between conductors and insulator። ባህሪያቸው በሁለቱ መካከል ነው ማለት ነው። the conductivity of semiconductors increase with increasing temperature። ቴምፕሬቸር ስንጨምር የሴሚ ኮንዳክተር የኮንዳክት የማድረግ ባህሪው ምን ይሆናል? ከፍ ይላል፣ ይጨምራል ማለት ነው። ኮንዳክተር ላይ ደግሞ መተን ቴምፕሬቸሩን ከፍ ብናደርገው፣ እዚህ ጋር መተን ቴምፕሬቸሩን ከፍ ብናደርገው ኮንዳክቲቪቲው ምን ይሆናል? ኮንዳክቲቪቲው ይቀንሳል። ሴሚ ኮንዳክተር ላይ መተን ደግሞ ቴምፕሬቸሩን ከጨመርን ኮንዳክቲቪቲው ምን ይሆናል? ይጨምራል። ልብ አድርጉ፣ ኮንዳክቲቪቲው ይጨምራል። ምክንያቱም ሴሚ ኮንዳክተር ላይ ስንመጣ ኮቫለንት ቦንድ አለ። ኤሌክትሮኖቹ ውጭ ላይ ያሉት በኮቫለንት ቦንድ ተያይዘው ነው ያሉት። ልክ ሙቀት ስንሰጠው እነዛ ተያይዘው የነበሩት ምን ይሆናሉ? ይበጠሳል፣ ቦንዱ ይሰበራል ማለት ነው። ስለዚህ ፍሪ ኤሌክትሮኖችን ማግኘት እንችላለን። በዛ አማካኝነት ኮንዳክት ያደርጋል ማለት ነው። ዞሮ በዲቴይል እናየዋለን። ኮንዳክተርስ አር ማቴሪያልስ which allow electricity to flow through them. Metals are good conductors of electricity. Conductors have free electrons that allow the easy flow of current. ባጭሩ ይሄ ነው ማለት ነው። በቃ ፍሪ ኤሌክትሮኖች አላቸው ምኖች? ኮንዳክተርስ ማለት ነው። some materials do not allow electricity to pass through them. አንዳንዶች ደግሞ ኤሌክትሪሲቲ በውስጣቸው እንዲያልፍ አይፈቅዱም ማለት ነው። these materials are known as insulators. ኢንሱሌተር እንላቸዋለን። ኢንሱሌተርስ ዱ ኖት ሃቭ ፍሪ ኤሌክትሮንስ ኤቭሪ ኤሌክትሮን ኢን ዘም ኢዝ ታይትሊ ባውንድ ቱ ዘ ፓረንት አተም። እንግዲህ ይህን ተነጋግረናል። ፕላስቲክ፣ ውድ፣ ግላስ ኤንድ ረበር አር ጉድ ኤሌክትሪካል ኢንሱሌተርስ ዛት ኢዝ ዋይ ዘ አር ዩዝድ ቱ ከቨር ማቴሪያልስ ዛት ኬሪ ኤሌክትሪሲቲ። እንግዲህ ቅድም ነግሬያቸዋለሁ። የሆነ ገመድ በዚህ ውስጥ የሚሄድ ከሆነ ከውጭ በኩል ምንድን ነው የምናደርገው ማለት ነው? ከውጭ በኩል ምን እናደርጋለን? ኢንሱሌተር ነው የምናደርገው። that is why they are used to cover materials that carry electricity። በውስጡ ገመድ አለ፣ ውጪ ላይ ምን አለ? ኢንሱሌተር። ብንይዘውም አይዘንም ማለት ነው። ለምን? ኢንሱሌተሩ ምን ስለማያደርግ? ከረንት ወይም ኤሌክትሪሲቲ ስለማያስተላልፍ። Semiconductors are materials which have a conductivity between conductors and insulator። በሁለቱ መካከል ነው ማለት ነው ባህሪው። Semiconductors can be አሁን እንግዲህ ስለ ሴሚ ኮንዳክተር ነው በደንብ የምናወራው፣ ተከታተሉኝ። ሴሚ ኮንዳክተር ምን ሊሆን ይችላል? ፒውር ኤሌመንት ሊሆን ይችላል ማለት ነው። አንድን ኤሌመንት ወስጄ ይሄ ሴሚ ኮንዳክተር ነው ብዬ ልናገር እችላለሁ። ለምሳሌ ሲሊከን ወይም ደግሞ ጀርመኒየም ኦር ኮምፓውንድ ሰች አዝ ጋሊየም አርሴናይድ ኤንድ ካድሚየም ሴሌናይድ። እነዚህም ብንወስድ ምን ሊሆኑ ይችላሉ ማለት ነው? ሴሚ ኮንዳክተር ሊሆኑ ይችላሉ። አሁን ትኩረት የምትሰጡልኝ ሲሊከንና ጀርመኒየም ላይ ብቻ ይሆናል ማለት ነው። እዚህ ላይ ትኩረት ትሰጣላችሁ። ሴሚ ኮንዳክተርስ አክታስ ኢንሱሌተር አት አብሶሉት ዚሮ ቴምፕሬቸር ኦር ዚሮ ከልቪን ኤንድ ኮንዳክተርስ አት ሃየር ቴምፕሬቸርስ። አሁን ይሄ ሲሊከን አለ ለምሳሌ ይሄ ሲሊካን አለ እንደዚሁ ባለበት ፒውር ኤሌመንት ነው። አትሩም ቴምፕሬቸር ወይም ዚሮ ቴምፕሬቸር ኦር ዚሮ ከልቪን ላይ ከወሰድ ነው ኢንሱሌተር ነው። ኢንሱሌተር ነው የሚሆነው።
ነገር ግን ሙቀቱን ከፍ ካደረግነው ይሄው ሲሊከን እንደምን ያገለግለናል ማለት ነው? እንደ ኮንዳክተር ያገለግለናል ማለት ነው። እንደ ኮንዳክተር እዩ። ምንም ሙቀት ከሌለ አብሶሉት ዚሮ ቴምፕሬቸር ኦር ዚሮ ከልቪን ከሆነ እንደ ኢንሱሌተር ነው አክት የሚያደርገው። ነገር ግን ሙቀቱን ከፍ ካደረግን ካጋል ነው ማለት ነው። ይሄንን እንደምን ያገለግለናል? እንደ ኮንዳክተር ያገለግለናል ማለት ነው። እንዴት የሚለውን እንመጣበታለን። Conduction occurs at higher temperature because the electrons surrounding the semiconductor atoms can break away from their covalent bond and move freely within the material in order to conduct. እንግዲህ ቫላንስ ኤሌክትሮናቸው 4 ነው። ይሄንን ብንወስድ ለምሳሌ ይሄንን አንድ ሲሊከን አተም ብንወስድ አንዱን ማለት ነው ቫላንሲው ስንት ነው? 4 ነው፣ ውጪ ላይ ያለው ማለት ነው። ከሌሎቹ ጋር ምን ያደርጋል? ኤሌክትሮኑን ሼር ያደርጋል። ለምን? 8 ይሆንና ከዛ ስቴብል ለመሆን ማለት ነው። ስቴብል ለመሆን አሁን ይኸው እንግዲህ ይሄ የዚህኛውን አተም ብናይ 1 2 3 4 ይሄ አሁን የዚህ ቫላንስ ኤሌክትሮን ነው ማለት ነው። ከሌሎቹ ጋር ሼር ያደርጋል። 4 ኤክስትራ ስለሚፈልግ እዚህ ጋር ካለው 1 ሼር ያደርጋል፣ የራሱንም ይሰጣል። እዚህ ጋርም ካለው የራሱን ሼር ያደርጋል፣ ከሱም ይወስዳል። እዚህም በተመሳሳይ ከላይም ሌላ ስለሚኖር ማለት ነው። በአጠቃላይ ስንት ሆነ? 1 2 3 4 5 6 7 8 በቃ ይሄ አሁን አትሩም ቴምፕሬቸር ምንድነው ማለት ነው? ይሄ ኮንዳክት አያደርግም፣ ኢንሱሌተር ነው። ምክንያቱም ምንም አይነት ፍሪ ኤሌክትሮን የለም። 8 ነው። እዚህም ብንመጣ 8 ነው የምናገኘው፣ እዚህም ብንመጣ 8 ነው የምናገኘው። አጠቃላይ ብናስረዝመው ማለት ነው። አሁን ምን እናደርጋለን? እዚህ ላይ ሂት ወይም ቴምፕሬቸሩን ምን እናደርጋለን? እዚህ ጋር ከፍ እናደርገዋለን። ልክ ቴምፕሬቸሩን ከፍ ስናደርገው ይሄ ቦንድ ለምሳሌ በሁለቱ መካከል ያለው ቦንድ ምን ይሆናል? ብሬክ ይሆናል። ብሬክ ይሆንና ኤሌክትሮኖቹ ምን ይሆናሉ ማለት ነው? ፍሪ ይሆናሉ። እዚህ የነበረችው ኤሌክትሮን እዚህ ጋር ልትሆን ትችላለች ወይ እዚህ ጋር ልትሆን ትችላለች ማለት ነው። ይሄ ፍሪ የሆነው እንግዲህ ስለ አንዷ አተም ነው እያወራ ያሉት፣ ልብ አድርጉ። ሌሎቹም ላይ አጠቃላይ ማለት ነው ከሁሉም ላይ ኤሌክትሮን ምን ይሆናል ማለት ነው? ፍሪ ሆኖ ይወጣል። ለምን? ቦንዱ በመካከላቸው ያለው ቦንድ ምን ስለሚሆን ስለሚሰበር ማለት ነው። እነዛ ፍሪ ኤሌክትሮኖች ምን ያደርጋሉ ማለት ነው? ኮንዳክት ያደርጋሉ። ለምን? ፍሪ ኤሌክትሮን ያስፈልጋል ተባብለናል። ለምን? ለኮንዳክሽን። ይሄን ፍሪ ኤሌክትሮን ማግኘት የምንችለው የዚህን ሙቀት ምን በማድረግ በመጨመር ነው። ልክ ሙቀቱ ሲጨምር እዚህ ጋር ያለው ቦንድ ይሰበራል፣ ኤሌክትሮን ፍሪ ይሆናል። እዚህ ጋርም ስንመጣ ይሰበራል ቦንዱ፣ ኤሌክትሮን ፍሪ ይሆናል ማለት ነው። እነዚህ ፍሪ የሆኑት ኤሌክትሮኖች ምን ያደርጋሉ? ይንቀሳቀሳሉ። እዚህ ጋር ያው ኮቫለንት ቦንድ ይላል። ኮቫለንት ቦንድ በሁለቱ መካከል ያለ ቦንድ ማለት ነው። በሁለቱ መካከል ሼር አድርገው ኤሌክትሮን ሼር አድርገው የፈጠሩት ቦንድ ማለት ነው። እሺ ኢን ኤ ፕሮሰስ ኮልድ ዶፒንግ፣ ይሄ ደግሞ ሌላ ሜትር ነው። እንግዲህ ልብ አድርጉ፣ ይሄኛው ሌላ ሜትር ነው፣ ይሄኛው ሌላ ሜትር ነው። ስሞል አማውንትስ ኦፍ ኢምፒውሪቲስ አር አድድ ቱ ፒውር ሴሚኮንዳክተር ኮዚንግ ላርጅ ቼንጅስ ኢን ዘ ኮንዳክቲቪቲ ኦፍ ዘ ማቴሪያል። ይሄኛው ሜትድ ፑር ነው ይሄኛው ሜትድ። ምክንያቱም አሁን ሲሊከንን እንደ ኮንዳክተር ለመጠቀም ከፈለኩኝ ሁልጊዜ ምን ማድረግ አለብኝ ማለት ነው? የሆነ ሙቀት መስጠት አለብኝ። ኢቭን ሙቀት ሰጥቼ ራሱ ይሄንን አግየው ማለት ነው፣ ቴምፕሬቸሩን ከፍ አድርጌ ራሱ ማለት ነው የማገኘው ኮንዳክቲቪቲ ማለት ኮንዳክሽን ማለት ነው አጥጋቢ አይደለም። የተሻለ የሚሆነው ይሄኛው ነው። ዶፒንግ ምንድን ነው? እዚህ ፒውር ኤሌመንት ሲሊከን ላይ ሌላ ኤሌመንት እናመጣና እንጨምራለን ማለት ነው። እዚህ ላይ ኢምፒውሪቲ እንለዋለን እሱን። ኦር ፕሮሰሱ ደግሞ ዶፒንግ ይባላል። በዛ አማካኝነት ትልቅ የሆነ የኮንዳክሽን ወይም ኤሌክትሪክ የማስተላለፍ አቅሙን በከፍተኛ ሁኔታ ማሳደግ እንችላለን ማለት ነው። ላቲስ ስትራክቸር ኦፍ ሴሚኮንዳክተርስ እንግዲህ እንደዚህ አይነት አሬንጅመንት ማለት ነው። አቶሞቹ አሉ፣ አተምስ ይኖራል። ከዛ በዚህ መልኩ ይደረደራሉ፣ ቫላንስ ኤሌክትሮናቸውን 8 በሚያደርጉበት መልኩ ማለት ነው። አሁን ለምሳሌ እዚህ ጋር ልምጣ። እዚህ ጋር መጥቼ አንድ ሲሊከን አተም ባስቀምጥ፣ እዚህ ጋር መጥቼ አንድ ሲሊከን አተም ባስቀምጥ፣ እዩ ይሄ እንግዲህ ባይ ኔቸር ቫላንስ ኤሌክትሮኑ ስንት ነው? 4 ነው። 1 2 3 4 8 ለመሙላት 8 እንዲሆን ማለት ነው ምን ይፈልጋል? 4 ኤክስትራ
ኤሌክትሮን ይፈልጋል ማለት ነው። ያንን ደግሞ ከየት ያገኛል? እዚህ ጎረቤት ላይ ካሉት ከዚህኛው አንድ ያገኛል፣ ከዚህ አንድ፣ ከዚህኛውም አንድ ያገኛል፣ ከዚህኛውም አንድ ያገኛል። ስንት ሆነ? 8 ሆነ ማለት ነው። በዚህ መልኩ ራሱን ስቴብል አድርጎ ነው የሚያስቀምጠው። ሴሚኮንዳክተርስ ሰች አስ ሲሊከን አር ሜድ አፕ ኦፍ ኢንዲቪጁዋል አተምስ ቦንድድ ቱጌዘር ኢን ኤ ሬጉላር ኤንድ periodic structure to form an arrangement whereby each atom is surrounded by 8 electrons ይሄ ማለት ነው። እሺ አሁን ደግሞ ስለ አንዷ አተም እናወራለን። ስለ አንዷ አተም ማለት ነው an individual atom consists of a nucleus made up of a core of protons ያ positively charged particle ነው። እንደገና ኒውትሮን particles having no charge surrounded by electrons። አሁን ይሄን ተመልከቱ እንግዲህ ይሄ እዚህ ውስጥ ላይ ያለው ፕሮቶንና ፕሮቶንስና ኒውትሮን የያዘው ፓርት ነው ማለት ነው ይሄኛው። ከዛ ውጪ ላይ ያሉት ደግሞ ምንድናቸው? ኤሌክትሮንስ ናቸው። ሰራውንድድ ባይ ኤሌክትሮንስ። አሁን ውጪ ላይ እንምጣ። እዚህ ከውጪ 1 2 3 4 4 ቫላንስ ኤሌክትሮን አለው ማለት ነው። ስቴብል ለመሆን ስንት ኤሌክትሮን ይፈልጋል? ይሄ 4 ይፈልጋል ማለት ነው። ዘ ነምበር ኦፍ ኤሌክትሮንስ ኤንድ ፕሮቶንስ ኢዝ ኢኳል። እዚህ ውስጥ ያለው ነምበር ኦፍ ፕሮቶን እና ነምበር ኦፍ ኤሌክትሮን ይሄ ውጪ ላይ ያለውና ውስጥ ላይ ያለው ነምበር ኦፍ ፕሮቶን ምንድነው? እኩል ናቸው። such that the atom is overall electrically neutral ይሆናል ማለት ነው። ኒውትራል ይሆናል። አሁን 2 10 14 ኤሌክትሮኖች አሉ አጠቃላይ ማለት ነው። ነምበር ኦፍ ፕሮቶኑንም ብታዩት 14 ምን ፕሮቶን ይሆናል ማለት ነው። ፖዚቲቭሊ ቻርጅድ ስለሆነ ይሄ ይሆናል። ሁለቱን ስትደምሩ ምን ይሆናል? ውጤቱ 0 ይሆናል። ይሄኛው ኔጌቲቭ ነው፣ ይሄኛው ፖዚቲቭ ስለሆነ ማለት ነው። ይሄ ምን ያሳየናል? ኤሌክትሪካሊ ኒውትራልነቱን ያሳየናል ማለት ነው። The electrons in the outermost shell of each atom in a semiconductor are part of a covalent bond. እንግዲህ ኮቫለንት ቦንድ ምንድነው ተባብለናል? አጠገቡ ካለው አተም ጋር ምን ኤሌክትሮኑን ሼር አድርጎ የሚፈጠር ቦንድ ማለት ነው። A covalent bond consists of 2 atoms sharing a pair of electrons. Each atom forms 4 covalent bonds with their 4 surrounding atoms. አሁን ለምሳሌ እቺን እንውሰድ። አንድ እቺን ብንወስድ ማለት ነው እቺን ሲሊከን ብንወስድ እንግዲህ 4 ነው ቫላንስ ኤሌክትሮኑ፣ የዚህኛውም 4 ነው። ምን ያደርጋል? ሼር ያደርጋሉ። እዚህ ጋር እንደምታዩት እዚህም ይሄ ሼር ይደረጋል፣ እዚህም ሼር ይደረጋል። በአጠቃላይ ስንት ሆነ? 6 ሆነ። እዚህ ጋር ደግሞ ሌላ ሲሊከን እናመጣና ምን እናደርጋለን? ሼር እንዲደራረጉ እናደርጋለን። በአጠቃላይ ስንት ሆነ ማለት ነው? 8 ሆነ ማለት ነው። ይሄ ቦንድ ይሄ እዚህ ጋር ያለው ቦንድ ምን ይባላል? ኮቫለንት ቦንድ ይባላል ማለት ነው። therefore between each atom and its 4 surrounding atoms 8 electrons are being shared. 8 ከሆነ ደግሞ ምን ሆነ ማለት ነው? ይሄ ስቴብል ሆነ። እሺ ኤሌክትሮን ስትራክቸር ኦፍ ሲሊከን አተም እቺ እንግዲህ የአንዷ አተም ናት። እዚህ ጋር ደግሞ ስንመጣ ይሄ ላቲስ ስትራክቸሩ ይሆናል ማለት ነው። ኮቫለንት ቦንድ ኢን ሲሊከን አጠገቡ ካለው አተም ጋር ኤሌክትሮን ሼር እያደረጉ የሚፈጥሩት የቦንድ አይነት ማለት ነው። እስኪ ይሄንን ምስል እንመልከት። ፍሪ ኤሌክትሮን ኤንድ ሆል ኢን ሴሚኮንዳክተር ነው የሚለን። እንግዲህ ፍሪ ኤሌክትሮን ያው አይተናል ምን እንደሆነ። እዚህ ጋር ይሄንን አተም ብንወስድ ስንት ኤሌክትሮን አለው? 1 2 3 4 5 6 7 8 ሞላ ማለት ነው። እቺኛዋ ምን ትሆናለች? ፍሪ ኤሌክትሮን ትሆናለች ማለት ነው። እቺ ፍሪ ኤሌክትሮን እንደፈለገች እዚህ ውስጥ ምን መንቀሳቀስ ትችላለች ማለት ነው። እዚህ ጋር ደግሞ ይሄኛውን ወስደን እንይ 1 2 3 4 5 6 7 ስንት ሆነ? 7 ስንት መሆን ነበረበት? 8። ስለዚህ ለስምንተኛዋ እዚህ ጋር ቦታ አለ። አያችሁ ቦታ አለ። ምንድነው? ሆል ሆል ምንድነው ማለት ነው? አብሰንስ ኦፍ ኤሌክትሮን ማለት ነው። አብሰንስ ኦፍ ኤሌክትሮን እዚህ ጋር አሁን 8 ነው እንደምታዩት። ምንም አብሰንስ ኦፍ ኤሌክትሮን የለም ማለት ነው። ሆል የለንም ማለት ነው። እዚህ ጋር ስንመጣስ 7 ነው። 1 ኤሌክትሮን ያስፈልግ ነበረ። ስለዚህ ቦታ ክፍት አድርገን እንጠብቃለን ለምትመጣው ኤሌክትሮን ማለት ነው። ስትመጣ እዚህ ጋር ቁጭ ትላለች ማለት ነው። የምን ይሆናል? ሆል ይሆናል ማለት ነው። ሆል እንደ ፖዚቲቭ ቻርጅ ነው አክት የሚያደርገው። ራሱ ፖዚቲቭ ቻርጅ አይደለም ግን እንደ ፖዚቲቭ ቻርጅ ነው አክት የሚያደርገው። ለምን? ኤሌክትሮን ሲመጣ እዚህ ጋር መቀመጥ ይችላል። ፖዚቲቭም ቢሆን ምን ማድረግ ይችላል? ኤሌክትሮኑ ወደ ራሱ መሳብ ይችላል ማለት ነው። ይሄንን ልክ እንደ መቀመጫ እንደ ወንበር አስቡት። ኤሌክትሮን ሲመጣ የሚቀመጥበት ማለት ነው።
ሆል ኢን ኤ ሴሚኮንዳክተር ሚንስ ዘ አብሰንስ ኦፍ ኤሌክትሮን ኢን አን አተም። ሶ ሆል ምንድነው ተባብለናል? አብሰንስ ኦፍ ኤሌክትሮን ማለት ነው። እንደምን አክት ያደርጋል ተባብለናል? እንደ ፖዚቲቭ ቻርጅ ነው አክት የሚያደርገው። ምክንያቱም እዚህ ጋር ሆል ካለ ይሄ የኤሌክትሮን መቀመጫ መሆን ይችላል ማለት ነው። ሶ ኤሌክትሮን እዚህ አካባቢ ካለ ቀጥታ መጥቶ እዚህ ላይ ቁጭ ይላል ማለት ነው። ሶ ኢንዳይሬክትሊ ምን አድርጎታል? ስቦታል ማለት ነው። እንደዛ አድርገን ማሰብ እንችላለን። ከሳበው ደግሞ እንደ ፖዚቲቭ ቻርጅ አክት አድርጓል ማለት እንችላለን። ነገር ግን ራሱ ምን አይደለም? ፖዚቲቭሊ ቻርጅድ አይደለም። ኢን ማግኒቲዩድ ዘ አር ኢኳል ቱ ኤሌክትሮን በት ኦፖዚት ሳይን። እንግዲህ ታስታውሳላችሁ የኤሌክትሮን ቻርጅ 1.6 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 19 ኩለምብ ነው። የሆሉ ደግሞ ምን ይሆናል ማለት ነው? ፖዚቲቭ ይሆናል። በማግኒቲዩድ ምን ስለሆኑ እኩል ስለሆኑ ማለት ነው። ሆልስ ኤንድ ኤሌክትሮንስ አር ቱ ታይፕስ ኦፍ ቻርጅ ካሪየርስ ሪስፖንሲብል ፎር ከረንት ኢን ሴሚኮንዳክተር ማቴሪያል። እንግዲህ ከረንት ፍሎ የሚያደርግ ከሆነ እነዛን የቻርጅ እንቅስቃሴ አለ ማለት ነው። እነዛን ቻርጅ ደግሞ ይዞ የሚንቀሳቀሰው ምን እንለዋለን? ቻርጅ ካሪየር እንለዋለን። ሶ ያ ቻርጅ ካሪየር ሆል ሊሆን ይችላል ወይም ኤሌክትሮን ሊሆን ይችላል። ወይም ኤሌክትሮኖች እየተንቀሳቀሱ ያ ማለት ኤሌክትሮን ፍሎ ሲያደርግ ማለት ነው። በዚህ መልኩ ምን ልናገኝ እንችላለን? ከረንት ልናገኝ እንችላለን። ሌላ በሆል አማካኝነት ይሄ ማለት ምን ማለት ነው? ለምሳሌ እዚህ ጋር ሆል አለ እንበል፣ እዚህ ጋር ኤሌክትሮን አለ እንበል፣ ከዛ ኤሌክትሮን አለ እንበል። እንግዲህ አሁን ይሄ ሆል ነው፣ ይሄ ኤሌክትሮን ነው። ሶ እንደ ፖዚቲቭ ቻርጅ አክት ስለሚያደርግ እቺ ኤሌክትሮን ዘላ እዚህ ላይ ትመጣለች። ይሄ ሆል ማለት ምንድን ነው? አብሰንስ ኦፍ ኤሌክትሮን ነው። እቺ ኤሌክትሮን እዚህ ከመጣች ይሄ ቦታ ምን ይሆናል? ሆል ይሆናል። ለምን? አብሰንስ ኦፍ ኤሌክትሮን እዚህ ጋር የነበረችው ኤሌክትሮን ዘላ እዚህ ስለመጣች አሁን እዚህ ጋር ሆል አገኘን ማለት ነው። ቅድም ሆሉ የነበረው እዚህ ጋር ነው። አሁን የት መጣ? እዚህ ጋር። አሁን ደግሞ እቺኛው ኤሌክትሮን እንደገና ዘላ ትመጣለች ወደዚህ ወደ ሆሉ ማለት ነው። ለምን? እንደ ፖዚቲቭ ቻርጅ ነው አክት የሚያደርገው። እዚህ ዘላ ትመጣለች መቀመጫዋ ላይ ማለት ነው። አሁን እዚህ ጋር ደግሞ ምን ይፈጠራል? አብሰንስ ኦፍ ኤሌክትሮን። እዚህ ጋር ምን ሆነ? ሆል። አሁን እንደገና እቺኛው ኤሌክትሮን ደግሞ እዚህ ዘላ ትመጣለች ሆሉ ላይ። ሶ እዚህ ጋር ምን ይፈጠራል? አብሰንስ ኦፍ ኤሌክትሮን። አያችሁ፣ መጀመሪያ እዚህ ጋር ነበር ሆሉ፣ ከዛ እዚህ መጣ። ሶ ሆሉ ወዴት እየሄደ ነው ብለን ማሰብ እንችላለን? ወደዚህ እየሄደ ነው ብለን ማሰብ እንችላለን። በትክክል ግን ይሄ ሆል አይደለም እየተጓዘ ያለው። አስቡ፣ ተመልከቱ። ይሄ ኤሌክትሮን እዚህ መጣ። ሆሉ እኮ ይሄ ባለበት ነው እዚህ መጣ። እዚህ ጋር የነበረው ኤሌክትሮን ዘሎ እዚህ በመምጣቱ እዚህ ጋር አብሰንስ ኦፍ ኤሌክትሮን ተፈጠረ፣ ሆል ተፈጠረ ማለት ነው። ልክ እዚህ ጋር ሆል ሲፈጠር እችኛው ኤሌክትሮን ዘላ እዚህ ትመጣለች። ለምን? ይሳሳባሉ፣ ወይም እንደ መቀመጫው ነው ማለት ነው። ይሄ አብሰንስ ኦፍ ኤሌክትሮን ስለሆነ ፊል ታደርጋለች። ሶ ልክ እችኛዋ ዘላ እዚህ ስትመጣ አብሰንስ ኦፍ ኤሌክትሮን ተፈጠረ፣ ሆል። ይሄ ደግሞ ዘሎ እዚህ ይመጣል፣ አብሰንስ ኦፍ ኤሌክትሮን። ሶ ሆሉ ወዴት እየሄደ ነው ብለን ማሰብ እንችላለን? ወደዚህ እየሄደ ነው ብለን ማሰብ እንችላለን ማለት ነው። ሶ በዚህ አማካኝነት በሆል አማካኝነት ምን ልናገኝ እንችላለን? ከረንት ፍሎ ሊኖር ይችላል ማለት ነው። ሌላ ኤሌክትሮኖች ራሳቸው ለምሳሌ ይሄንን ውሰዱ። እነዚህ ኤሌክትሮኖች ራሳቸው ቢንቀሳቀሱ ኤሌክትሮኑ ራሱ ፍሎ ቢያደርግ ማለት ነው። ሌላ ደግሞ ከረንት ፍሎ ይኖረናል። ስለዚህ ሴሚኮንዳክተር ላይ ከረንት በሆልስ አማካኝነትና በኤሌክትሮንስ አማካኝነት ፍሎ ያደርጋል ማለት ነው። የግድ በአንዱ ብቻ ነው ብለን መናገር አንችልም። በሆል ነው በሆል ብቻ ነው፣ በኤሌክትሮን ነው በኤሌክትሮን ብቻ ነው አንልም። በሁለቱም ሪስፖንሲብል ናቸው ማለት ነው። ሁለቱም ቻርጅ ካሪየርስ ናቸው። ታይፕስ ኦፍ ሴሚኮንዳክተር በሁለት ይከፈላል። ኢንትሪንሲክ ሴሚኮንዳክተር እና ኤክስትሪንሲክ ሴሚኮንዳክተር ተብሎ። ኢንትሪንሲክ የምንለው ፒውር ነው፣ ፒውር ኤለመንት ለምሳሌ ሲሊከን ሊሆን ይችላል፣ ኦር ጀርመኒየም ሊሆን ይችላል። ይሄ ሲሊከን ምንድን ነው? ኢንትሪንሲክ ሴሚኮንዳክተር ነው። ጀርመኒየም ምንድን ነው? ኢንትሪንሲክ ሴሚኮንዳክተር ነው። ፒውር ኤሌመንት ነው ማለት ነው፣ ናቹራሊ ባሉበት ማለት ነው። ወደ ኤክስትሪንሲኩ ስንመጣ ደግሞ ኤክስትሪንሲክ በሁለት ይከፈላል፣ ፒ ታይፕ እና ኤን ታይፕ ተብሎ። አሁን እዚህ ኤክስትሪንሲክ ላይ ኤክስትራ የሆነ ሌላ ኤሌመንት አድ ይደረጋል። ለምሳሌ ሲሊከን አለ አይደለ? ሲሊከን ላይ ምን እናደርጋለን? ከሱ ቫላንስ ኤሌክትሮኑ 5 የሆነ
ወይም ቫላንስ ኤሌክትሮኑ 3 የሆነ ምን እናደርጋለን? አንድ ላይ እንቀላቅላቸዋለን ማለት ነው። የሲሊከን ተመልከቱ፣ የሲሊከን ቫላንስ ኤሌክትሮን 4 እንደሆነ እናውቃለን። አሁን ባለ አምስቱን ካመጣን ቫላንስ ኤሌክትሮኑ 5 የሆነውን ካመጣን ሁለቱን ወደ አንድ ስናመጣ 8 ምን ይኖረናል? ቫላንስ ኤሌክትሮን 8። ከዛ አንድ ትርፍ ትኖረናለች ማለት ነው። ሶ እቺ አንዷ ምን ታደርጋለች? ለኮንዳክሽን እንጠቀማታለን። ምክንያቱም ፍሪ ኤሌክትሮን መኖር አለበት። ምን እንዲኖር? ኮንዳክሽን እንዲኖር ማለት ነው። ስለዚህ ባለ 4 እና ባለ 5 አመጣን፣ አንድ ፍሪ ኤሌክትሮን ትኖረናለች ማለት ነው። ፍሪ ኤሌክትሮን ሶ በእንደዚህ አይነት መልኩ የምንፈጥራቸው ኤን ታይፕ ሴሚኮንዳክተርስ ይባላሉ። ሌላ ሲሊከን እንውሰድ። ቫላንስ ኤሌክትሮኑ ስንት ነው? 4 ነው። ሌላ የሆነ ኤሌመንት እንውሰድ። ቫላንስ ኤሌክትሮኑ ስንት የሆነ? 3 የሆነ ማለት ነው። ይሄን ደምሩት ስንት ይሆናል? 7 ከሆነ ደግሞ አዲሽናል እዚች ጋር ምን ትኖረናለች? ሆል ትኖረናለች። ሆል ምክንያቱም ይሄ 8 ለመሙላት አንድ ኤሌክትሮን ይፈልጋል። ሆል ማለት ደግሞ አብሰንስ ኦፍ ኤሌክትሮን ነው። ስለዚህ 7 እዚች ጋር ደግሞ ሆል ትኖረናለች፣ አብሰንስ ኦፍ ኤሌክትሮን። ለምን? 8 መሆን ስለነበረበት። በዚህ መልኩ የምንፈጥራቸው ደግሞ ፒ ታይፕ ይባላሉ። አሁን እንግዲህ ሴሚኮንዳክተር በሁለት ይከፈላል። ኢንትሪንሲክ ሴሚኮንዳክተር እና ኤክስትሪንሲክ ሴሚኮንዳክተር። ፒውር ናቸው እነዚህኞቹ። ሲሊከን፣ ጀርመኒየም እዚህ ጋር ቴምፕሬቸር ከፍ በማድረግ ብቻ ነው የምንታገለው። ቴምፕሬቸር ከፍ በማድረግ ኮንዳክት እንዲያደርግልን ነው ጥረታችን ማለት ነው። ሶ እንግዲህ ይሄ ፕራክቲካል አይደለም። ሁልጊዜ ቴምፕሬቸርን ከፍ እያደረግን ኮንዳክሽን ለማግኘት መጣር አስቸጋሪ ነው ማለት ነው። ስለዚህ ይሄኛው ምን እናደርጋለን? ሐሳቡን ያዙት፣ ግን ይሄ ፕራክቲካል አይደለም ማለት ነው። ስለዚህ ሙሉ ሐሳባችን የት ይመጣል ማለት ነው? እዚህ ጋርና እዚህ ጋር ይመጣል ማለት ነው። እዚህ ጋርና እዚህ ጋር ይመጣል። አሁን ነገር ግን እዚህ ጋር መታችሁ እነዚህኛዎቹን ስታዩ ይሄ ኢንትሪንሲክ ሴሚኮንዳክተሩም እዚህ ላይ ኮንትሪቢዩሽን አለው። ምክንያቱም አሁን እዚህ ጋር እንግዲህ ሲሊከንን ወሰድኩ። ቫላንስ ኤሌክትሮኑ 4 ነው። ሌላ ደግሞ ቫላንስ ኤሌክትሮኑ 5 የሆነ ወሰድኩኝ። ከዛ ቦንድ ፈጠሩ። ይሄ 8 ሆነ። አንድ ኤሌክትሮን እዚህ ጋር መጣች። እዚህ ጋር ደግሞ ይሄ ቴምፕሬቸር ነው አይደለ? እዚህ ጋር ብንመጣ ከነዚህ ከ8ቱ ውስጥ ብሬክ የሚሆን ቦንድ አይጠፋም። ሶ ይሄ ኢንትሪንሲክ ባህሪም ይኖረዋል ማለት ነው። ይሄኛው ማለት አማውንቱ ይሄ በኤክስትሪንሲክ የምናገኛቸው ኤሌክትሮኖች ምንም እንኳን ብዙ ቢሆኑ የተወሰኑ አማውንቶችን ያው ቴምፕሬቸር የተወሰነ ከፍ በሚልበት ሰዓት ኦር አትሩም ቴምፕሬቸርን ብሬክ የሚሆኑ ቦንዶች ይኖራሉ፣ ኮቫለንት ቦንዱ ማለት ነው። ሶ የዚህን የኢንትሪንሲክ ባህሪ እዚህ ውስጥም እናገኘዋለን ማለት ነው። ይሄ ማለት ለምሳሌ አሁን 100 ኤሌክትሮን ለኮንዳክሽን ብናገኝ ይሄንን በኤክስትሪንሲክ ወይም ኤክስትራ በጨመር ነው አንድ ኤሌመንት ማለት ነው። ምናልባት 5 ኤሌክትሮን አካባቢ ደግሞ በምን ልናገኝ እንችላለን? በዚህ በኢንትሪንሲክ ባህሪ። ይሄ ሲሊከን በራሱ ኢንትሪንሲክ ባህሪ ስላለው ኢንትሪንሲክ ማለት ቴምፕሬቸር ከተመቻቸለት በራሱ ኮንዳክት ማድረግ ስለሚችል የተወሰነች አማውንት ማግኘት እንችላለን ማለት ነው። ስለዚህ ይሄ ኤክስትሪንሲኩ ላይ ስንመጣ ፒውርሊ ኤክስትሪንሲክ ነው ማለት አይደለም። ይሄ ኤሌመንት በራሱ ኮንትሪቢዩት የሚያደርጋቸው ኤሌክትሮኖች ይኖራሉ ለኮንዳክሽን ማለት ነው። ሆሉም ላይ ስንመጣ በተመሳሳይ አሁን እያንዳንዳቸውን በደንብ እናያቸው። ኢንትሪንሲክ ሴሚኮንዳክተርስ አር ኮምፖዝድ ኦፍ ኦንሊ ዋን ካይንድ ኦፍ ማቴሪያል፣ አንድ ብቻ ነው ማለት ነው። ሲሊከን ሊሆን ይችላል ወይም ደግሞ ጀርመኒየም ሊሆን ይችላል ማለት ነው። እነዚህ አንዳንድ ኤግዛምፕሎች ናቸው። they are semiconductor materials which has not had impurities፣ ምንም የተጨመረባቸው ኤክስተርናል ኢምፒዩሪቲ የለም ማለት ነው። in order to change the carrier concentration ማለት ሆሉን ለማብዛት ወይም ፍሪ ኤሌክትሮኖችን ለማብዛት ምንም አይነት ከውጭ የተጨመረባቸው ነገር የለም ማለት ነው። እንደዚህ የሚሆን ከሆነ ደግሞ ምን እንላቸዋለን? አንዶፕድ ሴሚኮንዳክተርስ እንላቸዋለን ማለት ነው። አንዶፕድ ሴሚኮንዳክተር በተፈጥሮ ብቻ ማለት ነው። ቴምፕሬቸር በመጨመር ብቻ ሲሊከንን ወስዳለሁ፣ ከዛ ሙቀቱን ከፍ ቴምፕሬቸር ጨምራለሁ፣ ከዛ ኮንዳክት እንዲያደርግ ማድረግ እንጂ ሌላ ኢምፒዩሪቲ ወይም ሌላ ኤሌመንት እዚህ ላይ አምጥተን የምናስገባው ምንም አይነት ነገር የለም። አንዶፕድ ነው ማለት ነው። ዶፒንግ አሁን አትሌቶች ላይ ካያችሁ የዶፒንግ ምርመራ ፖዚቲቭ ሆነ ኔጌቲቭ ሆነ የሚባል ነገር አለ።
ሶ አሁን ዶፒንጉ ፖዚቲቭ ሆነ ማለት ምንድነው? አግባብነት የሌለው የሆነ የተጠቀሙት ነገር አለ ማለት ነው። አንዶፕድ ከሆነ ደግሞ ከዛ በተቃራኒ ያው ለማገዝ ይረዳቸዋል ብዬ ነው። ኢንትሪንሲክ ከሆነ አንዶፕድ ነው ማለት ነው። ምንም አይነት ሌላ የተጠቀምነው ኢምፒዩሪቲ ወይም ሌላ ኤሌመንት እዚህ ላይ የጨመርነው ምንም ነገር የለም ማለት ነው። እንግዲህ የኢንትሪንሲኩ ትልቁ ችግር ምንድነው? ለምሳሌ እቤታችን ውስጥ ቁጭ ብለን ለኮንዳክሽን ልንጠቀመው አንችልም። ቴምፕሬቸር ከፍ ማድረግ ምናምን ብዙ ፕሮሰስ ይጠይቃል ማለት ነው። ሲቀጥል እንደዛም ሆኖ የምናገኘው ኮንዳክሽን አጥጋቢ አይደለም። ስለዚህ ሌላ መንገድ መፈለግ አለብን ማለት ነው። ሌላኛው መንገድ ምን ይሆናል ማለት ነው? ኤክስትሪንሲክ ሴሚኮንዳክተርን መፍጠር። እንዴት ነው የምንፈጥረው የሚለውን እንመልከት። ኤክስትሪንሲክ ሴሚኮንዳክተርስ ሃቭ ኢምፒዩሪቲስ አድድ ቱ ዜር ላቲስ ስትራክቸር። ኢምፒዩሪቲ ተጨምሯል ማለት ነው። እንግዲህ ፒውር ኤሌመንት የነበረውን ምን አደረግነው ማለት ነው? ኢምፒውር አደረግነው፣ ሌላ ቀላቀልንበት ማለት ነው። the addition of a small amount of selected impurities to a pure semiconductor considerably improves its conductivity። ትንሽዬ አማውንት ኢምፒዩሪቲ ጨምረን ኮንዳክሽኑ ግን በጣም ነው የሚሻሻለው ማለት ነው። በጣም ነው የሚሻሻለው። ለምሳሌ ተመልከቱ፣ እዚህ ጋር አርሴኒክን እዚህ ጋር አመጣን። የአርሴኒክ ቫላንስ ኤሌክትሮን 5 ነው። 5 ነው። አሁን እንግዲህ 5 ነው አይደለ? እዩ እዚች ጋር ለስራላችሁ። አርሴኒክን እዚህ ጋር ላስቀምጥ። 1 2 3 4 አምስተኛውን እዚች ጋር ላስቀምጣት። ከዛ ሲሊከን ላምጣ እዚህ ጋር ሲሊከን፣ እዚህ ጋርም ሲሊከን ላምጣ፣ እዚህም ሲሊከን ላምጣ። የሲሊከን ቫላንስ ኤሌክትሮን ስንት ነው? 4 ነው። 1 2 3 4 1 2 3 4 1 2 3 4 እዚህ ጋር ምን እንምጣ? 1 2 3 4 አሁን ይኸው እንግዲህ ይሄ ቦንድ አለ፣ ይሄ ቦንድ አለ። እዚህ ጋር የተወሰነችውን ፓርት ብቻ ነው የምናየው፣ ሙሉን ማሳየት ስለማንችል ማለት ነው። ይሄ አለ። አሁን አርሴኒኩን ይዩት፣ ስንት ሆነ? ውጪ ላይ 8 ኤሌክትሮን ኖረው 1 2 3 4 5 6 7 8። ነገር ግን የአርሴኒክ ቫላንስ ኤሌክትሮኑ 5 ነው ተባብለናል። እዚች ጋር እቺን ትርፋ አያችኋት? እቺኛዋ ምን ትሆናለች ማለት ነው? አሁን ፍሪ ኤሌክትሮን ትሆናለች። ስለዚህ ለምን ታገለግለናለች ማለት ነው? ለኮንዳክሽን። ሶ የዚህ አይነት አሁን ብዙ ነው የሚኖረን። እቺ አሁን የተወሰነች ፓርት ናት። ብዙ ስለሚኖር ከእያንዳንዱ አርሴኒክ ምን እናገኛለን? አንዳንድ ፍሪ ኤሌክትሮን እናገኛለን። ስለዚህ እነዛ ፍሪ ኤሌክትሮኖች ለምን ያገለግሉናል? ለኮንዳክቲቪቲ ያገለግሉናል ማለት ነው። ሶ እዚህ ጋር ያለው ነገር ያ ነው። እንግዲህ አርሴኒክ አተም አለ እዚህ ጋር። ቫላንስ ኤሌክትሮኑ ስንት ነው? 5 ነው። 4ቱ ከሲሊከን ጋር ኮቫለንት ቦንድ ይፈጥራል። አንዷ እዚህ ጋር ያለችው እቺ ፍሪ ኤሌክትሮን ለምን ታገለግለናለች? ለኮንዳክቲቪቲ ታገለግለናለች። እንግዲህ ይሄ ምን ይሆናል ማለት ነው? ይሄ ኢምፒዩሪቲው ነው ማለት ነው። ይሄ ኢምፒዩሪቲ ነው። አርሴኒክ ኢምፒዩሪቲ ነው ማለት ነው። ስለዚህ ይሄ ዶፕድ ነው ማለት ነው። ሌላ ኢምፒዩሪቲ ስለጨመርን ይሄ ዶፕድ ነው። ኤክስትሪንሲኩ ኤክስትራ ወይም ኤክስተርናል ምን ጨመርን? እዚህ ጋር አርሴኒክ ጨመርን። ኤክስትሪንሲክ ለማገዝ ለማስታወስ ይረዳቸዋል። ኤክስትሪንሲክ ኤክስትራ ሌላ ኤሌመንት እዚህ ጋር አምጥተን ጨመርን። the process of adding impurity to a pure semiconductor crystal to improve its conductivity is called doping እንለዋለን ማለት ነው። ይሄንን ዶፒንግ እዚህ ጋር እዩ፣ ሲሊከን ነበረ፣ ከዛ አርሴኒክ ጨመርንበት ኮንዳክቲቪቲውን ኢምፕሩቭ ለማድረግ። ይሄ ፕሮሰስ ምን ይባላል? ዶፒንግ ይባላል። sometimes the impurity is called a dopant። ለምሳሌ አርሴኒክ በዚህ ኬዝ ምንድነው? ይሄ ማለት ነው ዶፓንት ነው ማለት ነው። the main aim of doping is to make sure that there are either too many electrons surplus or too few electrons። እንግዲህ አሁን አላማው ምንድነው? የዶፒንግ ፍሪ ኤሌክትሮኖችን ማብዛት፣ ፍሪ ኤሌክትሮኖችን ምን ማድረግ? ማብዛት ወይም ሆሎችን ማብዛት። ሆል ምን ማድረግ? ማብዛት። ሆል ማብዛት ማለት ደግሞ ምን ማለት ነው? ቱ ፊው ኤሌክትሮንስ እንዳሉ ሜክ ሹር አደረግን ማለት ነው። በተቃራኒ ሶ ኤሌክትሮን ማብዛት ወይም ኤሌክትሮንን ማሳነስ፣ ይሄ ነው አላማው ማለት ነው። ኤሌክትሮን ካበዛን፣ ፍሪ የሆነ ኤሌክትሮን ካበዛን እነዛ ፍሪ ኤሌክትሮኖች ለኮንዳክሽን ስለሚጠቅሙን ያ ማቴሪያል ምን ያደርጋል? ኮንዳክት ያደርጋል ማለት ነው። ቱ ፊው ኤሌክትሮን ከሆነም ሆል ይኖረናል ማለት ነው። በዛ ኬዝ ሆሉ ምን ያደርግልናል? ለኮንዳክሽን ያግዘናል ማለት ነው።
Depending on what situation you want to create, you use different elements for the doping. እንግዲህ መፍጠር የፈለግነው ሲቹዌሽን ብዙ ኤሌክትሮን እንዲኖር ነው ወይስ አነስተኛ ኤሌክትሮን እንዲኖር ነው? ይሄንን እንወስናለን ማለት ነው። ከዛ በኋላ ለዶፒንግ የምንጠቀመውን ኤሌመንት በዛ መልኩ እንመርጣለን ማለት ነው። ኢን ሴሚኮንዳክተር ወይም እዚች ጋር ምናልባት በደንብ ክሊር ለማድረግ ያክል ብዙ ኤሌክትሮን እንዲኖረኝ ከፈለኩኝ ቫላንስ ኤሌክትሮናቸው 5 የሆኑ ኤሌመንቶችን እንጠቀማለን። እንደገና ኤሌክትሮኑ አነስተኛ እንዲሆን ከፈለኩ ደግሞ 3 ቫላንስ ኤሌክትሮን ያላቸውን ኤሌመንቶች እንጠቀማለን ማለት ነው። ኢን ሴሚኮንዳክተር ፕሮዳክሽን ዶፒንግ intentionally introduces impurities into the intrinsic or pure semiconductor for the purpose of changing its electrical properties. እንግዲህ እዚህ ጋር ሲሊከን አለ እንደምታዩት። ሲሊከን ምንድነው? ኢንትሪንሲክ ኦር ፒውር ነው ማለት ነው። ከዛ ኢንቴንሽናሊ ግን ማለት ነው አርሴኒክን እዚህ ጋር አምተን እንጨምራለን ወይም ኢምፒዩሪቲ ምን አደረግን? ኢንትሮዲዩስ አደረግን ማለት ነው። ይሄ ዓላማው ምንድነው? ፍሪ ኤሌክትሮን እዚህ ጋር ሰጠን። አያችሁ? አሁን ኤሌክትሪካል ፕሮፐርቲውን ምን አደረግ ነው ማለት ነው? ቀየር ነው ማለት ነው። ሴሚኮንዳክተር ነበረ ኦር እንደ ኢንሱሌተር አክት እያደረገ ነበረ፣ እንደ ኮንዳክተር አክት እንዲያደርግ አደረግ ነው ማለት ነው። ላይትሊ ኦር ሞደሬትሊ ዶፕድ ሴሚኮንዳክተርስ አር ኮልድ ኤክስትሪንሲክ ሴሚኮንዳክተር። ላይትሊ ኦር ሞደሬትሊ እንግዲህ በከፍተኛ ሁኔታ ዶፕድ የሚሆን ከሆነ እንደ ሜታል ነው እንጂ አክት የሚያደርገው እንደ ሴሚኮንዳክተር አክት ስለማያደርግልን ላይትሊ ኦር ሞደሬትሊ የሚለውን ወርድ እዚህ ጋር መጠቀም ያስፈልገበት ዓላማ ያ ነው። ዘ ኤክስትሪንሲክ ሴሚኮንዳክተርስ አር ፈርዘር ክላሲፋይድ አስ እንግዲህ ኤክስትሪንሲክ ሴሚኮንዳክተሮቹ እንደገና ፒኤን ታይፕ እና ፒ ታይፕ ተብለው በሁለት ይከፈላሉ ማለት ነው። ይሄ ኤን እና ኤን ታይፕ እና ፒ ታይፕነቱ ከምንድን ነው የሚመጣው? አድ የምናደርገው ኢምፒዩሪቲ ላይ ዲፔንድ በመሆን ማለት ነው። ለምሳሌ የተጠቀምነው ኢምፒዩሪቲ ቫላንስ ኤሌክትሮኑ 5 የሚሆን ከሆነ 5 የሚሆን ከሆነና 3 የሚሆን ከሆነ ቫላንስ ኤሌክትሮኑ 3 ከሆነ ፒ ታይፕ ይሆናል። ቫላንስ ኤሌክትሮኑ የኢምፒዩሪቲው 5 ከሆነ ደግሞ ኤን ታይፕ ይሆናል ማለት ነው። ምናችን? ሴሚኮንዳክተራችን ማለት ነው። ኤን ታይፕ ሴሚኮንዳክተርን እንመልከት። እንግዲህ ኤን ታይፕ ሴሚኮንዳክተር ያው ኤክስትሪንሲክ ሴሚኮንዳክተር አይነት ስለሆነ ሌላ ኤሌመንት ምን መደረግ አለበት ማለት ነው? ሴሚኮንዳክተሩ ላይ መጨመር አለበት፣ ኢምፒዩሪቲ ማለት ነው። ሶ ኤን ነው ልብ አድርጉ። ኤን የሚሆን ከሆነ 5 ቫላንስ ኤሌክትሮናቸው 5 የሆኑ ኤሌመንቶችን ወስደን እዚህ ጋር ማምጣት እንችላለን። ፎስፈረስን እንምረጥ። ያው ሳይዛቸው መቀራረቡ ጥሩ ነው። የሲሊከን አቶሚክ ነምበር 14 ነው፣ የፎስፈረስ ደግሞ 15 ነው። አያችሁ ተቀራራቢ ናቸው ማለት ነው። ፎስፈረስን እንጠቀም። ሶ አሁን ይኸው እዚህ ጋር 1 2 3 4 5 ናቸው። ከሲሊከን ጋር አምጥተን እዚህ ጋር ስናገናኝ እንግዲህ ይሄ ዝም ብሎ መቀላቀል አይደለም፣ በሃይ ስፒድ ነው የምንመታው። ቦምባርዲንግ እንለዋለን። እንግዲህ ማንበብ ከፈለጋችሁ ዲቴል ግቡና አንብቡ። አንደኛው ሜትድ ቦምባርዲንግ ነው። ሶ ዝም ብለን የዚህኛውንም አምተን መቀላቀል አይደለም፣ ፕሮሰሱ ከዛም በላይ ነው። ሶ አሁን እንግዲህ የዚህ ቫላንስ ኤሌክትሮን ስንት ነው? 5 ነው። እነዚህ አራቱ ምን ይፈጥራሉ? ኮቫለንት ቦንድ ከሲሊከን ጋር ይፈጥራሉ። ልክ በዚህ መልኩ 1 2 3 4 ከዛች አንዷ ትርፋለች እቺኛዋ ማለት ነው። አያችሁ እቺ ፍሪ ኤሌክትሮን ናት ማለት ነው። እቺ ፍሪ ኤሌክትሮን ናት። አሁን እቺ ይሄ ምንድነው? ሳም ፖርሽን ነው፣ የተወሰነች ፖርሽን ናት እቺ። የዚህ አይነት በጣም ብዙ ነው የሚኖረን። ስለዚህ እነዚህ ፍሪ ኤሌክትሮኖች ብዙ ይሆናሉ በዛው ልክ ማለት ነው። ስለዚህ ምን ያደርግልናል? ኮንዳክት ያደርግልናል። እዚህ ጋር እንደምታዩት ፍሪ ኤሌክትሮን ነው። ሶ የኤሌክትሮን ቻርጅ ምንድነው? ኔጌቲቭ ነው። ኤን ታይፕ ኔጌቲቭ ብላችሁ ማስታወስ ትችላላችሁ። ኤን ታይፕ ኔጌቲቭ። ሶ ኤን ታይፕ ከሆነ ማጆሪቲ ቻርጅ ኬሪየር የሚሆኑት ምኖቹ ናቸው? ኤሌክትሮኖች ናቸው ማለት ነው። ማጆሪቲ ቻርጅ ኬሪየርስ ምኖቹ ይሆናሉ? ኤሌክትሮኖች ነው የሚሆኑት ማለት ነው። እንግዲህ ኤን ኔጌቲቭ ነው። ከሆልና ከኤሌክትሮን ኔጌቲቭ የሆነው ደግሞ ኤሌክትሮን ስለሆነ በኤን ታይፕ ኬዝ ኤን ታይፕ ሴሚኮንዳክተር ላይ ማጆሪቲ ቻርጅ ኬሪየሮቹ ወይም
ኤሌክትሮን ከረንት ፍሎ የሚያደርገው በምን አማካኝነት ነው? በኤሌክትሮን አማካኝነት ነው። ወይም እዚህ ጋር ባሉት በፍሪ ኤሌክትሮኖቹ አማካኝነት ነው ማለት ነው። ስለምትጠየቁ ነው። ኤን ታይፕ ሴሚኮንዳክተር ላይ ማጆሪቲ ቻርጅ ካሪየርስ ሆልስ ናቸው ወይስ ኤሌክትሮን ተብላችሁ ልትጠይቁ ትችላላችሁ። ኤሌክትሮንስ። ምክንያቱ ምንድን ነው? ይኸው ቫላንስ ኤሌክትሮኑ የፎስፈረስ 5 ነበረ፣ 4ቱ ጥቅም ላይ ዋሉ፣ ኮቫለንት ቦንድ ፈጠሩ፣ አንድ ፍሪ ኤሌክትሮን ቀረች። እሷ ፍሪ ኤሌክትሮን ደግሞ ለኮንዳክሽን ታገለግለናለች። ሶ ይሄ አንድ ፎስፈረስ ነው። ብዙ ነው የሚኖረን፣ ብዙ አተም ነው የሚኖረን። ከእያንዳንዱ ላይ አንዳንድ ፍሪ ኤሌክትሮን እናገኛለን። ስለዚህ ማጆሪቲ ቻርጅ ካሪየሩ ምን ሆነ ማለት ነው? ኤሌክትሮን ይሆናል ማለት ነው። እንግዲህ ኤን ታይፕ ሴሚኮንዳክተር ላይ ማጆሪቲ ቻርጅ ካሪየሮቹ ኤሌክትሮንስ እንደሆኑ ተነጋግረናል። ሶ እነዛን ኤክስትራ ኤሌክትሮኖች የምናገኘው እንዴት ነው? ማለት ኮቫለንት ቦንድ ከፈጠሩ በኋላ ፍሪ ኤሌክትሮን ስለሚያስፈልገን ማለት ነው። በዚህ መልኩ ነው የምናገኘው። አን ኤክስትራ ኤሌክትሮን ኢዝ ክሪኤትድ ባይ አዲንግ አን ኤሌመንት ዛት ሃዝ ሞር ኤሌክትሮንስ ኢን ዘ አውተር ሼል ኦፍ ዘ አተም ኮልድ ቫላንስ ኤሌክትሮንስ ዛን ዘ ኢንትሪንሲክ ሴሚኮንዳክተር ከኢንትሪንሲክ ሴሚኮንዳክተሩ ወይም ከሲሊከኑ ማለት ነው። ከሲሊከን የሚበልጥ አውተር ሼል ላይ ወይም ቫላንስ ኤሌክትሮን ናቸው ከሲሊከን የሚበልጥ ከሆነ ምን እንፈጥራለን? ኤን ታይፕ ሴሚኮንዳክተር እንፈጥራለን ማለት ነው። ዚስ ኤሌመንትስ ዩዥዋሊ ካም ፍሮም ግሩፕ 5 ኢን ዘ ፔሪዮዲክ ቴብል። እንግዲህ ግሩፕ 5 ላይ ስንሄድ አንዱ ኤሌመንት ማን ነው? ፎስፈረስ ነው ማለት ነው። ሂዱና እዩት እዛ ላይ ከግሩፕ 5 አምጥተን ምን መፍጠር እንችላለን ማለት ነው? ኤን ታይፕ ሴሚኮንዳክተር መፍጠር እንችላለን። ምክንያቱም ግሩፕ 5 ላይ ከሄድን ቫላንስ ኤሌክትሮኑ ስንት ነው? 5 ነው። 4ቱ ከሲሊከን ጋር ምን ይፈጥራል? ኮቫለንት ቦንድ። ኮቫለንት ቦንድ ስንት ኤሌክትሮን ቀረ? አንድ ኤሌክትሮን ቀረ። ያቺ ኤሌክትሮን ደግሞ ለምን ታገለግላለች? ለኮንዳክሽን ታገለግላለች ማለት ነው። እንግዲህ አንዷን ሳምፕል ነው እየወሰድን ያለ ነው። የዚህ አይነት ብዙ ነው የሚኖረን፣ በጣም ብዙ ማለት ነው። እንግዲህ አሁን ተመልከቱ። እነዚህ ሴሚኮንዳክተሮች ቫላንስ ኤሌክትሮናቸው 4 ነው። በሌላ አነጋገር ግሩፕ 4 ኤሌመንትስ ናቸው። ሶ አሁን ምን እናደርጋለን? ግሩፕ 5 ያለ ኤሌመንትን ብናመጣ አንድ ፍሪ ኤሌክትሮን ማግኘት እንችላለን። ስለዛ ነው የምናወራው። ኤሌመንትስ ፍሮም ግሩፕ 5 ሃቭ 5 ቫላንስ ኤሌክትሮንስ ዋን ሞር ዛን ዘ ግሩፕ 4 ኤሌመንትስ። ግሩፕ 5 ኤሌመንትስ ዛት ሰርቭ አስ ኢምፒዩሪቲስ ኢንክሉድ እንደ አንቲሞኒ፣ አርሴኒክ፣ ቢስሙዝ እና ፎስፈረስ። እነዚህን መጠቀም እንችላለን እንደ ኢምፒዩሪቲ ማለት ነው። አዲንግ ዚስ ኢምፒዩሪቲስ ኮዝስ ኮንዳክሽን ሜንሊ ባይ ሚንስ ኦፍ ኤሌክትሮን ፍሎ ነው የሚሆነው ማለት ነው። ለምንድን ነው? ቫላንስ ኤሌክትሮናቸው 5 ነው። 4ቱ ምን ይፈጥራል? እዚህ ጋር ይመጣና ኮቫለንት ቦንድ ይፈጥራል። አንድ ፍሪ ኤሌክትሮን ትቀራለች። ሶ ኮንዳክሽኑ በዚህ ፍሪ ኤሌክትሮን አማካኝነት ነው የሚሆነው ማለት ነው። ዘ ኤክሰስ ኤሌክትሮን አር ፓስድ ፍሮም አተም ቱ አተም when a voltage exists across the material። እንግዲህ ይሄ ማቴሪያል አለ። እዚህ ማቴሪያል ላይ እንመጣና ቮልቴጅ ሶርስ እናገናኛለን። ሶ እዚህ ውስጥ ያሉት ኤሌክትሮኖች ምን ማድረግ ይጀምራሉ ማለት ነው? መፍሰስ ይጀምራሉ። በዚህ ውስጥ ፍሎ ማድረግ ይጀምራሉ። ምን ተፈጠረ? ከረንት ተፈጠረ ማለት ነው። ከዛ ውጪ ግን ኤክስተርናል ቮልቴጅ ሶርስ ከሌለ ባሉበት ነው የሚቀመጡት። ዘ ኤሌክትሮን ኬሪስ ኤ ኔጌቲቭ ቻርጅ። እንግዲህ ኤሌክትሮን ያው ኔጌቲቭ ቻርጅ እንደሆነ እናውቃለን፣ ወይም ኔጌቲቭ ቻርጅ ነው የሚሸከሙት። ሶ ዘ ማቴሪያል ኢዝ ኮልድ አን ኤን ታይፕ ሴሚኮንዳክተር እንለዋለን ማለት ነው። ኤንድ ኮንዳክሽን ኢዝ ዲዩ ቱ ላርጅ ነምበር ኦፍ ኤሌክትሮንስ። ስለ ኤን ታይፕ ሴሚኮንዳክተር የምናወራ ከሆነ ላርጅ ነምበር ኦፍ ኤሌክትሮንስ አለ ማለት ነው። ምን ብያቸዋለሁ? ኤን ኔጌቲቭ የሚሆን ከሆነ ደግሞ ማጆሪቲዎቹ ምንድናቸው ማለት ነው? ኤሌክትሮንስ ናቸው ማለት ነው። ሲንስ ኤን ታይፕ ዶፓንትስ ስለ ግሩፕ 5 ኤሌመንት ነው የሚያወራን። ዶኔት ዜር ፍሪ ኤሌክትሮንስ ቱ ዘ ሴሚኮንዳክተር ዜይ አር ኖን አስ ዶነር አተምስ እንላቸዋለን። ዶነር አተምስ። እዚህ ጋር ለምሳሌ ፎስፈረስን ተመልከቱ። ቫላንስ ኤሌክትሮኑ ስንት ነው? 5 ነው። እዚህ ጋር አንዷ እዚህ ጋር ናት። አንድ እዚህ፣ ይሄንን ሼር አደረገ 4ቱን ማለት ነው። ነገር ግን 5 ስለሆነ ቫላንስ ኤሌክትሮኑ አንድ እቺ ቀረች። አያችሁ? ይሄንን ሰጠ ማለት ነው። ሰጠ። ሶ እቺም ለምን ታገለግላለች? ለኮንዳክሽን ታገለግለናለች ማለት ነው። ዶነር አተምስ ነው። ሰጠ። አያችሁ? ሰጠችኛዋን ለኮንዳክሽን እንድንጠቀም አደረገን ማለት ነው። ዶነር አተም ነው። ፎር ኤግዛምፕል ፊገር 5.3 shows a silicon crystal doped with arsenic። ያው
በፎስፈረስ ተክተን እንየው እዚህ ጋር ከዚህ በፊት የነበረው ስላይድ ላይ ስለነበረ ማለት ነው። when arsenic is added to silicon crystal ፎስፈረስ በሚለው የምንተካው ተመሳሳይ ነው። the 4 electrons in arsenic bond with the 4 silicon electron እንግዲህ እዚህ ጋር አራቱ የፎስፈረስ ቫላንስ ኤሌክትሮን ከሲሊከን ጋር ምን አደረገ ማለት ነው? ቦንድ ፈጠረ በዚህ መልኩ። ኤክስትራ ግን አንድ ትቀራለች። the 5th arsenic valence electron is free to move around for conduction ቻውን በቃ ለኮንዳክሽን ነፃ ናት፣ እንደፈለገች መሽከርከር ትችላለች ማለት ነው። አሁን እዚህ ጋር ሶርስ ብንሰጥ ቮልቴጅ ሶርስ ብንሰጥ ወደዚህ ትሄዳለች ማለት ነው። ፍሎ ኦፍ ቻርጅ ደግሞ ምንድነው? ፍሎ ኦፍ ቻርጅ ያው ከረንት ስለሚፈጥርልን ማለት ነው። it takes only a few arsenic atoms to create enough free electrons to allow an electric current to flow through the silicon የተወሰኑ አርሴኒክ አቶሞችን ከተጠቀምን ማለት ነው በቂ የሆነ ፍሪ ኤሌክትሮኖችን ማግኘት እንችላለን። በቂ የሆነ ፍሪ ኤሌክትሮን ካለን ደግሞ ኤሌክትሪክ ከረንት ምን ማድረግ ይችላል ማለት ነው? በሲሊከን ውስጥ ፍሎ ማድረግ ይችላል። ኤን ታይፕ ሴሚኮንዳክተርን አይተን ነበር። ምን የተጠቀምነው 5 ቫላንስ ኤሌክትሮን ያላቸውን ኤሌመንቶችን ወስደን ከሲሊከን ጋር ብንቀላቅል ምን እናገኝ ነበር? አንድ ፍሪ ኤሌክትሮን እናገኝ ነበር፣ ኤክሰስ ኤሌክትሮን ማለት ነው። አሁን ደግሞ ኤሌክትሮኑን ምን ማድረግ? ማሳነስ። ስለዚህ ወደ ኋላ እንሄድና ቫላንስ ኤሌክትሮናቸው 3 የሆኑ ኤሌመንቶችን እንወስዳለን። ቦሮንን እንውሰድ። ለምሳሌ ቦሮንን ብንወስድ ቫላንስ ኤሌክትሮኑ ስንት ነው? 3 ነው። ከዛ እዚህ ጋር እናምጣው። እነዚህ 3ቱ ምን ይፈጥራሉ? 1 2 3 ጎንና ጎን ላይ ካለው ሲሊከን ጋር ኮቫለንት ቦንድ ፈጠሩ። እዚህ ጋር ግን እቺ ክፍት ናት። እዚህ ጋር ኤሌክትሮን ቢኖር ኖሮ 8 ይሆን ነበር። አሁን ግን እዚህ ጋር ክፍተት አለ። 1 2 3 4 5 6 7 8ኛው ምንድነው? ሆል ነው ወይም አብሰንስ ኦፍ ኤሌክትሮን ነው። እዚህ ጋር ኤሌክትሮን መኖር ነበረበት 8 እንዲሆንና ስቴብል እንዲሆን ማለት ነው። አሁን ግን ምን የለም? እዚህ ጋር ኤሌክትሮን የለም። ስለዚህ እቺ ምን ትሆናለች? ሆል ትሆናለች ማለት ነው። ስለዚህ ባጭሩ ፒ ታይፕ ሴሚኮንዳክተር የሚሆን ከሆነ ኤክስተርናሊ ምን አምጥተን ምን ጨምረው እዚህ ጋር ኢምፒዩሪቲው ምን መሆን አለበት? ቫላንስ ኤሌክትሮኑ 3 መሆን አለበት ማለት ነው። 3 አሁን እንግዲህ ፒ ታይፕ ሴሚኮንዳክተር የሚፈጠረው መቼ ነው? when group 3 elements such as aluminum, boron, gallium or indium is added to a pure semiconductor በዚህ ኬዝ ነው የሚፈጠረው ማለት ነው። the added impurity atoms establish covalent bonds with the neighboring atoms በዚህ መልኩ ማለት ነው ይሄ ይፈጠራል። ነገር ግን እዚህ ጋር ምን ይሆናል? የኤሌክትሮን ዴፊሽንሲ ይኖራል። እቺ ምን ትሆናለች? ሆል ትሆናለች ማለት ነው። ሆል ቅድም ዶነር ነበር ያልነው። አሁን ደግሞ እዚህ ጋር ይሄ ምን ይሆናል? ኤሌክትሮን ካገኘ ይወስዳል። ይሄኛው ምን ይሆናል ማለት ነው? አክሰፕተር ኢምፒዩሪቲ ይሆናል ማለት ነው። አክሰፕተር ኢምፒዩሪቲ ለምን? ኤሌክትሮን ስለሚቀበል። ኤን ታይፑ ላይ ኤሌክትሮን ትርፍ ስለነበረው ይሰጥ ነበረ። ይሄኛው ደግሞ ያኛው ዶነር ነው። ይሄኛው ደግሞ አክሰፕተር ኢምፒዩሪቲ ነው። ፎር ኤግዛምፕል ቦሮን has 3 electrons. However, the boron atom is surrounded by 4 silicon atoms. እዚህ እንዲሁም ከታችም ማለት ነው as shown in figure 5.3b. So one of the covalent bond is not completed. እዚህ ጋር እንደምታዩት ነው አንደኛው ኮቫለንት ቦንድ ኮምፕሊትድ አይደለም። አንድ ኤሌክትሮን ይፈልጋል እዚህ ጋር። the absence of an electron creates a hole. እዚህ ጋር ኤሌክትሮን አለመኖሩ ምን ይፈጥራል? ሆል ይፈጥራል። boron needs one more electron to complete its covalent bond. እንግዲህ ይሄ ቦሮን አሁን ኮቫለንት ቦንዱን ኮምፕሊት ለማድረግ ያው 8 ኤሌክትሮን ያስፈልጋል። 1 2 3 4 5 6 7 እዚህ ጋር ግን የለችም። አንድ ይፈልጋል ማለት ነው። ስለዚህ ቦሮን is an acceptor of electron. አክሰፕተር ነው ማለት ነው። ሆል ስለሆነ ኤሌክትሮን ካገኘ እዚህ ጋር ይቀበላል። ለምን? ቫላንስ ኤሌክትሮኑ 8 ለማድረግ። in this type of semiconductor the holes are majority and the electrons are minority. እንግዲህ ከአንዷ ቦሮን ላይ አንድ ሆል እናገኛለን። አንድ ሆል ብዙ ቦሮኖችን ብንጠቀም ብዙ ሆል ይኖረናል። ሆሎቹ ምን ይሆናሉ? ማጆሪቲ ይሆናሉ ማለት ነው። ኤሌክትሮኖቹ ደግሞ ማይኖሪቲ አሉ እኮ ኤሌክትሮኖች ግን ማይኖሪቲ ናቸው። ማይኖሪቲ ከየት ነው የሚመጡት? እነዚህኛዎቹ ሲሊከንን ራሱ ብንወስድ በሙቀት አማካኝነት ከዚህ ላይ የሚለቁ ወይ ቦንድ ብሬክ በሚሆንበት ሰዓት ፍሪ ሆነው የሚወጡ ኤሌክትሮኖች አሉ።
ሶ እነሱ ምንድናቸው? ማይኖሪቲ ናቸው፣ አነስተኛ ናቸው ግን አሉ ማለት ነው። ኮንዳክሽን ኢዝ ዲዩ ቱ ዘ ማጆሪቲ ቻርጅ ካሪየርስ ዊች አር ሆልስ። ሶ አሁን በፒ ታይፕ ኬስ ከመጣን ማጆሪቲ ቻርጅ ካሪየሮቹ ሆሎች ናቸው ማለት ነው። ስለ ኤን ታይፕ ካወራን ደግሞ ማጆሪቲ ቻርጅ ካሪየሮቹ ምንድናቸው? ኤሌክትሮኖች ናቸው ማለት ነው። ሂር ዘ ሆልስ አር ቢሄቪንግ ላይክ ፖዚቲቭ ቻርጅ ካሪየርስ። ያው አክት የሚያደርገው እንደ ፖዚቲቭ ቻርጅ ካሪየር ነው። ዚስ ማቴሪያል ኢዝ ዜርፎር ኮልድ ኤ ፒ ታይፕ ሴሚኮንዳክተር እንለዋለን ማለት ነው። ፒ ታይፕ። ሶ ፒ ታይፑ ላይ ስንመጣ ይሄንን ለመፍጠር ዶፓንት እንደ ዶፓንት የምንጠቀመው ትራይቫለንት ወይም ቫላንስ ኤሌክትሮናቸው 3 የሆኑ ኤሌመንቶችን በመጠቀም ነው። ወደ ኤን ደግሞ የምንሄድ ከሆነ ኤን ታይፕ የምናወራ ከሆነ ፔንታቫለንት ወይም ቫላንሳቸው 5 የሆነ ፒ ታይፕ ቫላንስ ኤሌክትሮን 3 ሲሆን ኤን ታይፕ ቫላንስ ኤሌክትሮን 5 ሲሆን ነው የሚፈጠረው። እዚህ ጋር እንግዲህ ቫላንስ ኤሌክትሮኑ 5 ከሆነ እዩ 4ቱ ምን ይደረጋል? ከሲሊከን ጋር ሲሊከንን እንደ ኤግዛምፕል ብንወስድ 4ቱ ሼር ይደረጋል። አንድ ፍሪ ኤሌክትሮን ትኖራለች። እዚህኛው ጋር ስንመጣስ 4 ይፈልግ ነበረ ከሲሊከን ጋር ሼር ለማድረግ ነገር ግን 4ኛዋ የለችም፣ 3 ብቻ ነው ያለው። ሶ አንድ ክፍት ቦታ ትኖራለች ማለት ነው። ዴፊሸንሲ ኤሌክትሮን ዴፊሸንሲ ስላለ ምንድናት እቺ? ሆል። ሶ ፒ ታይፕ ላይ ስንመጣ ማጆሪቲ ቻርጅ ካሪየር ማን ነው የሚሆነው? ሆል። ኤን ታይፕ ላይ ስንመጣ ማጆሪቲ ቻርጅ ካሪየር ማን ነው የሚሆነው? ኤሌክትሮን ይሆናል ማለት ነው። አስታውሱ ይሄንን። እሺ ኤን ዶፕድ ሲሊከን እና ፒ ዶፕድ ሲሊከን እንመልከት። ኤን ዶፕድ ከሆነ ያው ኤክስትራ ኤሌክትሮን ይኖረናል እንደምታዩት ማለት ነው። ግሩፕ 5 አተም ነው የምንጠቀመው። ወደ ፒ ደግሞ ስንመጣ ግሩፕ 3 አተም ነው የምንጠቀመው። እንደገና ሆል ወይም ሚሲንግ ኤሌክትሮን ይኖረናል ማለት ነው። እዚህ ጋር አንዱ ቦንዱ አልተሟላም እንደምታዩት። እሺ ኤ ላይ ሲሊከን ክሪስታል ዶፕድ ዊዝ አርሴኒክ ኤሌመንት ፎር ኢች አርሴኒክ አተም ፕሬዘንት ኢን ዘ ሲሊከን ክሪስታል ዜር ኢዝ 1 ኤክስትራ ኤሌክትሮን። ለእያንዳንዱ ማለት ነው ለእያንዳንዱ አርሴኒክ አተም ከእያንዳንዱ ላይ አንዳንድ ኤክስትራ ኤሌክትሮን እናገኛለን። እነዛ ለኮንዳክሽን ያገለግሉናል ማለት ነው። ሲሊከን ክሪስታል ዶፕድ ዊዝ ቦሮን ፎር ኢች ቦሮን አተም ፕሬዘንት ኢን ዘ ሲሊከን ክሪስታል ዜር ኢዝ 1 ሌስ ኤሌክትሮን ማለት ነው። ወይም አንዳንድ ሆል ይኖራል ማለት ነው። በዚህ መልኩ እዚህ ጋር ማጆሪቲ ቻርጅ ካሪየራችን ሆል ይሆናል፣ እዚህ ጋር ደግሞ ማጆሪቲ ቻርጅ ካሪየራችን ኤሌክትሮን ይሆናል ማለት ነው። ዲስከሽን ኩዌስችን 5.1 ዋት አር ዘ ከረንት ካሪየርስ ኢን ሴሚኮንዳክተርስ ኤንድ ኮንዳክተርስ? ኢን ኮንዳክተር ፍሪ ኤሌክትሮንስ አር ዘ ካሪየርስ። ብዙ ፍሪ ኤሌክትሮኖች አሉ ኮንዳክተር ላይ፣ እነሱ ካሪየርስ ይሆናሉ ማለት ነው። ኢን ሴሚኮንዳክተር ወደ ሴሚኮንዳክተሩ ስንመጣ ግን በሆል አማካኝነት ሊሆን ይችላል ወይም በኤሌክትሮን አማካኝነት ሊሆን ይችላል ማለት ነው። ሁለተኛ ጥያቄ የጀርመኒየም ክሪስታል ኢዝ ዶፕድ ዊዝ ቦሮን። የቦሮን ቫላንስ ኤሌክትሮን ስንት ነው? 3 ነው። ዋት ታይፕ ኦፍ ሴሚኮንዳክተር ኢዝ ዚስ ይለናል። ፒ ታይፕ ነው ኤን ታይፕ ነው? እንየው። ቦሮን ኢዝ ግሩፕ 3 ኤሌመንት አይተናል። ይሄንን ግሩፕ 3 እንደሆነ when it is doped with germanium excess holes are created and the type of semiconductor is ምን ፒ ታይፕ ይሆናል ማለት ነው። ፒ ታይፕ ይሆናል። እንግዲህ ጀርመኒየም ቫላንስ ኤሌክትሮኑ ስንት ነው? 4 ነው። የቦሮን 3 ነው። ስለዚህ 3ቱን ይሰጥና አሁን ጀርመኒየምን እዚህ ጋር ልውሰድ። 1 2 3 4 ቫላንስ ኤሌክትሮኑ ይሄ ነው። ከቦሮን የሚያገኘው አንዷን እዚች ጋር ያገኛል፣ አንዷን እዚች ጋር ያገኛል፣ አንዷን እዚች ጋር። ቫላንስ ኤሌክትሮኑ 3 ስለሆነ እዚች ጋር ግን ሆል ይኖራል ማለት ነው። ዲፊሸንሲ ኦፍ ኤሌክትሮን አለ ማለት ነው። ስለዚህ ሆል ከሆነ እዚህ ጋር ማጆሪቲ ቻርጅ ካሪየሩ ሆል ይሆናል። ሆል የሚሆን ከሆነ ደግሞ ፒ ታይፕ ይሆናል ማለት ነው። ፒ ታይፕ። ሶስተኛ ጥያቄ would the following elements make good p type dopants or good n type dopants? አሁን ባጭሩ ቫላንስ ኤሌክትሮናቸውን ማየት ይሆናል ማለት ነው። ፒ ታይፕ የሚሆን ከሆነ ቫላንስ ኤሌክትሮናቸው ስንት መሆን አለበት? 3 መሆን አለበት። ኤን ታይፕ የሚሆን ከሆነስ ቫላንስ ኤሌክትሮናቸው 5 መሆን አለበት ማለት ነው። ፔሪዮዲክ ቴብል ላይ ሂዱና እዩ። እሺ እንግዲህ ፔሪዮዲክ ቴብል ላይ ሄዳችሁ በምታዩበት ሰዓት ምን ታገኛላችሁ? የፎስፈረስ ቫላንስ ኤሌክትሮን 5 ነው። የጋሊየም ቫላንስ ኤሌክትሮን 3 ነው። የአርሴኒክ 5 ነው። የኢንዲየም 3 ይሆናል ማለት ነው። ሶ ቫላንስ ኤሌክትሮናቸው 5 የሚሆን ከሆነ ኤን ታይፕ ዶፓንት ይሆናሉ። 3 የሚሆን ደግሞ
ፒ ታይፕ ዶፓንት ይሆናሉ ማለት ነው። ምክንያቱም ከነዚህ ከአምስቱ ውስጥ 4ቱ ኮቫለንት ቦንድ ይፈጥራሉ፣ አንድ ፍሪ ኤሌክትሮን ትኖራለች። እዚህ ጋርም በተመሳሳይ 4ቱ ኮቫለንት ቦንድ ይፈጥራል፣ አንድ ፍሪ ኤሌክትሮን ትኖራለች። ፍሪ ኤሌክትሮን የሚኖረን ከሆነ ደግሞ ኤን ታይፕ ነው፣ ኔጌቲቭ ኤን ታይፕ። እዚህ ጋር ደግሞ አራት ነበር የሚያስፈልገው አንድ ስለሚጎል ዴፊሸንሲ ኦፍ ኤሌክትሮን አለ፣ ሆል አለን ማለት ነው። እዚህ ጋርም ሆል የሚሆን ከሆነ ደግሞ ፒ ታይፕ እንደሆነ ተነጋግረናል። ፒ ታይፕ ዶፓንት ይሆናል። ሪቪው ኩዌስችን 5.1 የመጀመሪያ ጥያቄ why a semiconductor conducts better when it is hot explain your answer ይለናል። እዚህ ጋር አሁን ተመልከቱ እንግዲህ ይሄ ነገር ስቴብል ሆኖ ነው ያለው በኮቫለንት ቦንድ አማካኝነት ማለት ነው። ልክ ይሄንን ስናሞቀው ወይ ቴምፕሬቸሩን በጣም ስንጨምር ማለት ነው ቲ ሃይ ሲሆን ምን ይሆናል? እዚህ መሃላቸው ላይ ያለው ቦንድ ምን ይሆናል? ቦንዱ ብሬክ ይሆናል ማለት ነው። ቦንዱ ብሬክ ሆነ ማለት ደግሞ ምን እናገኛለን? ፍሪ ኤሌክትሮኖች እናገኛለን ማለት ነው። ፍሪ ኤሌክትሮን ከሌለ ኮንዳክሽን አይኖርም። ስለዚህ እነዚህ ፍሪ ኤሌክትሮኖች ስለሚኖሩ እነዚህ ፍሪ ኤሌክትሮኖች ምን ያደርጋሉ ማለት ነው? ለኮንዳክሽን ይጠቅሙናል ማለት ነው። ልብ አድርጉ። ኮንዳክተር ላይ ቴምፕሬቸር ሲጨምር ጭራሽ ኮንዳክቲቪቲው ይቀንሳል፣ ኮንዳክት የማድረግ አቅሙ ይቀንሳል። ሴሚ ኮንዳክተር ላይ ደግሞ በተቃራኒ ሆኖ ኮንዳክሽን ኦከርስ አት ሃየር ቴምፕሬቸር ቢኮዝ ዘ ኤሌክትሮን ሰራውንዲንግ ዘ ሴሚ ኮንዳክተር አተምስ ካን ብሬክ አዌይ። ከምኑ ማለት ነው? ከኮቫለንት ቦንዱ ብሬክ አዌይ ያደርጋሉ። ከዛስ ሙቭ ፍሪሊ አባውት ዘ ላቲስ። በነጻነት የሚንቀሳቀሱ ከሆነ ደግሞ ፍሪ ሆነው የሚንቀሳቀሱ ከሆነ ኤክስተርናል ቮልቴጅ ሶርስ ብንሰጥ ምን ያደርጋሉ? ኮንዳክት ያደርጉልናል ማለት ነው። ዲፋይን ኢንትሪንሲክ ኤንድ ኤክስትሪንሲክ ሴሚኮንዳክተር እንግዲህ ተነጋግረናል። ኢንትሪንሲክ ሴሚኮንዳክተር የምንላቸው ፒውር ማቴሪያልስ ናቸው። ሲሊከን ሊሆን ይችላል፣ ጀርመኒየም ሊሆን ይችላል። ዊዝ ኢኳል ኤሌክትሮንስ ኤንድ ሆልስ፣ ኢኳል ኤሌክትሮን እና ኢኳል ሆልስ አላቸው ማለት ነው። ሎ ኮንዳክቲቪቲ። አሁን ይኸው እንግዲህ ኢኳል ኤሌክትሮን እና ኢኳል ሆል ስላለው ምን ማድረግ አይችልም ማለት ነው። በደንብ ኮንዳክት አያደርግም። ወይ ኤሌክትሮኑ መብዛት አለበት ወይ ሆሉ መብዛት አለበት። ምን ለማድረግ? ኮንዳክት ለማድረግ ማለት ነው። ኤንድ ቴምፕሬቸር ዲፔንደንት ቢሄቪየር፣ ቴምፕሬቸር ላይ ዲፔንደንት ይሆናል። ቴምፕሬቸር ሲኖር ነው ኮንዳክት ማድረግ የሚጀምረው፣ በተወሰነ መልኩም ቢሆን ያው አርኪ ባይሆንም ማለት ነው። ዋይል ኤክስትሪንሲክ፣ ወደ ኤክስትሪንሲኩ ስንመጣ ደግሞ ኢንቴንሽናሊ ምን እናደርጋለን? ዶፕ እናደርገዋለን ማለት ነው። ዊዝ ኢምፒዩሪቲስ፣ ፔንታቫለንት ሊሆን ይችላል። ቫላንስ ኤሌክትሮናቸው 5 ያው ፔንታ 5 ማለት ስለሆነ ኤን ታይፕ ለመፍጠር ኦር ትራይቫለንት ፒ ታይፕ ለመፍጠር ማለት ነው። ትራይቫለንት ቫላንስ ኤሌክትሮናቸው 3 የሆኑ ማለት ናቸው። ቱ ክሪኤት አን ኢምባላንስ ኦፍ ካሪየርስ፣ ወይ ኤሌክትሮኑን ለማብዛት ወይ ደግሞ ሆልሱን ለማብዛት። በኤን ታይፕ ኬዝ ጊዜ ኤሌክትሮን እናበዛለን፣ በፒ ታይፕ ጊዜ ደግሞ ሆሉ ይበዛል ወይም ኤሌክትሮኑ ያንሳል ማለት ነው። ሪዛልቲንግ ኢን ማች ሃየር ኮንትሮለብል ኮንዳክቲቪቲ። እሺ እንግዲህ ሴሚኮንዳክተር ኢንትሪንሲክ እና ኤክስትሪንሲክ ሴሚኮንዳክተር ተብሎ በሁለት እንደሚከፈል አይተናል። ኤክስትሪንሲክ ሴሚኮንዳክተሩ ደግሞ በሁለት ይከፈላል፣ ፒ ታይፕ እና ኤን ታይፕ ሴሚኮንዳክተር ተብሎ ማለት ነው። አሁን ፒ ታይፕ ሴሚኮንዳክተር እና ኤን ታይፕ ሴሚኮንዳክተር ምን እንደሆኑ ነው የተጠየቅነው። ኤ ሴሚኮንዳክተር ዶፕድ ዊዝ ግሩፕ 5 ኤሌመንትስ፣ ቫላንስ ኤሌክትሮናቸው 5 የሆነ ማለት ነው። such as phosphorus, arsenic, antimony as an impurity is n type semiconductor። ይሄ የሚሆን ከሆነ n type semiconductor እንፈጥራለን። ኦር ብዙ የሆነ ፍሪ ኤሌክትሮን ይኖረናል። it has surplus of electrons ይለናል። ምክንያቱም ኤሌክትሮን ቫላንስ ኤሌክትሮኑ ስንት ነው? 5 ነው። 4ቱን ለኮቫለንት ቦንድ ይሰጣል፣ 4ቱን። ከዛ አንድ ፍሪ ኤሌክትሮን ትቀራለች። ከአንዱ አተም ላይ ነው እንግዲህ ብዙ አተሞች ናቸው የሚኖሩን። ብዙ የሆነ ሰርፕለስ ኦፍ ኤሌክትሮን ይኖረናል። በዚህ ኬስ ባጭሩ ኤን ታይፕ መፍጠር ከፈለግን ግሩፕ 5 ኤሌመንት ላይ እንሄዳለን። ፒ ታይፕ ከፈለግን ደግሞ ግሩፕ 3 ላይ ነው የምንሄደው። ኤ ሴሚኮንዳክተር ዶፕድ ዊዝ ግሩፕ 3 ኤሌመንትስ such as boron or indium is called ፒ ታይፕ ሴሚኮንዳክተር እንለዋለን ማለት ነው። ፒ ታይፕ ሴሚኮንዳክተር። እዚህ ጋር ደግሞ ዲፊሸንሲ ኦፍ ኤሌክትሮን ነው የሚኖረን። ኤሌክትሮን እዚህ ጋር ብዙ ነበረ፣ እዚህ ጋር ደግሞ ኤሌክትሮኑ አነስተኛ ይሆናል። አራተኛ which of the following impurities could be used to convert intrinsic silicon to extrinsic
ፒ ታይፕ እንግዲህ ፒ ታይፕ የሚሆን ከሆነ ቫላንስ ኤሌክትሮኑ ስንት መሆን አለበት? የኢምፒሪቲው ተባብለናል 3 መሆን አለበት። ይሄንን እንፈልጋለን ማለት ነው። ሶ የት እናገኛለን? እዚህ መጀመሪያ ላይ አሉሚኒየም ይሆናል ማለት ነው። አሉሚኒየም። አምስተኛ ጥያቄ what type of impurities are chosen for doping to form n type semiconductor? እንግዲህ n type የሚሆን ከሆነ ደግሞ ቫላንስ ኤሌክትሮኑ ስንት መሆን አለበት? 5 መሆን አለበት። ሶ እዩ ትራይቫለንት አይሆንም 3 ማለት ነው። ቴትራ ፔንታ እዚህ ጋር ፔንታ ይላል አያችሁ። ስለዚህ ይሄ መልሳችን ይሆናል ማለት ነው። ቦዝ ኤ ኤንድ ሲ ይለናል። ኤ ኤንድ ሲ ሊሆን አይችልም። ትራይቫለንት የሚሆን ከሆነ ኤን ታይፕ ሴሚኮንዳክተር ነው ይፈጥርልን። ቴትራ የለም። ፔንታቫለንት መልሳችን ይሆናል። ስድስተኛ ጥያቄ ኤሌክትሮንስ አር ዘ ማይኖሪቲ ካሪየርስ ኢን እንግዲህ ኤሌክትሮኖች ማይኖሪቲ የሚሆኑ ከሆነ ሴሚኮንዳክተሩ ፒ ታይፕ ነው ማለት ነው። ፒ ታይፕ ነው ማለት ነው። ምክንያቱም ፒ ታይፕ ላይ ማጆሪቲዎቹ ሆልስ ስለሆኑ ሶ በዚህ መሰረት እንመልስ። ኤክስትሪንሲክ ሴሚኮንዳክተር ፒንም ኤንንም ይይዛል ይሄ። ስለዚህ የመልስ አይሆንም። ፒ ታይፕ ይሄ ትክክለኛ መልሳችን ይሆናል። ኢንትሪንሲክ ላይ ነምበር ኦፍ ኤሌክትሮን እና ነምበር ኦፍ ሆልስ እኩል ናቸው። ስለዚህ ይሄ መልስ አይሆንም። ኤን ታይፕ ላይ ኤሌክትሮኖች ማጆሪቲ ቻርጅ ካሪየርስ ናቸው እንጂ ማይኖሪቲ አይደሉም።